ዛሬም እዚህ ቤት ስንመጣ የጽምዶ ጉዳይ እንዴት ይታያል? ጎንደር ላይ የጎንደር ወጣት እያንዳንዱ የጎንደር ወጣት ምን አይነት ኢንቴንሽን አለው ስለ ጽምዶ የሚለው ነው። ምንዋይ ነው አዲስ አበባ ነው የምኖረው እና የነበረው አዲስ አበባ መጥተው አንድ ሁለት ሰዎች ከጎንደር ፋኖችም ከጎጃም ፋኖችም ስም ለጊዜው መጥቀስ አልፈለግም መጥተው አናግረውኝ ያውቃሉ። እንደ አንድ የአማራ ታጋይ መጥተው ትግል ልንጀምር ነው ከጎናችን ተሰለፊ ብለው ጠይቀውኝ ያውቃሉ። እኔ ጥያቄ አነሳው። እሺ ትግል ልትጀምሩ ነው? የምትጀምሩት ትግል ምንድን ነው? መነሻውና መድረሻው የት ነው? መጨረሻችንስ ምንድን ነው? መሪያችን ማን ነው? ከየት እንጀምራለን? ከማን ጋር ነው የምንሰለፈው? ከማን ጋር ነው ልንጣመር የምንችለው የሚለውን ጥያቄ በቃል አንስቼላቸዋል። በኋላ የተለያየ ስም የተለያየ ታልጋ ተሰጥቶናል። የዝናሽ ሰራዊት፣ የዝናሽ ምኒሻ፣ የሰሊጥ ነጋዴዎች ምናምን። ዝናሽ አይ ነው የሀገራችን ልጅ ናት እንደመታደል ሆኖ እግዚአብሔር ይመስገን እኛ አካባቢ ነው ቀዳማዊቶች እየወጡ ያሉ ጎንደር አካባቢ ነው። እንግዲህ ይሄን ደግሞ ትታደለዋለህ እንጂ አትታገለውም። ስለዚህ መተህ ሀገር ላፍርስ ስትል በግልህ ተስፋ የቆረጥ ሰው ልትሆን ትችላለህ። የ130 ሚሊዮን ህዝቦች መኖሪያ ናት አገሪቱ። ሀገር ላፍርስ ስትል ፖለቲከኛ እኮ ኃላፊነት የሚሰማው ነው። ብልጽግና ከፈለክ በሰላማዊ መንገድ ከፈለክ በፈለከው መንገድ እንደፈለክ አድርገው ጣለው። ግን ሀገራችን ላይ መተህ አገሪቱን የጦር አውድማ አማራ ክልልን የጦር አውድማ ሌላ ቦታም ትግራይን ትርምስምሱን ስታወጣ ይሄ የኢትዮጵያ አጀንዳ አይደለም። If I were the national security advisor of ኢሳያስ አፈወርቂ አንድ ወይ ኤርትራዊ በሆን ይህን ነው የምመክረው ለኢሳያስ አፈወርቂ። ፋኖች ውስጥ ግባ፣ ቲፒኤልኤፍ ውስጥ ግባ፣ ኢትዮጵያ የምትባለን ሀገር አፈራርሳት ነው የምለው። ሱዳን በሆን እንደዚህ ነው የምመክረው፣ ግብፅ በሆን እንደዚህ ነው የማስበው። ነገር ግን እኔ ኢትዮጵያዊ ነኝ። እያንዳንዱ ከናሽናል ኢንተረስት አኳያ ለእነሱ ምቹ የሆነ ሀላል ላይ እንዴት ትገባላቸዋል? ስለዚህ ስትጣምድ ራስህ ተጣምደናል ስትል በመፈክር በጩኸት በስድብ ብዛት ሳይሆን እንዴት ነው ባስገባህ እዚህ ጋር የተጣመር ነው በዚህ ነው ብለህ ከና እያለው ጋር ማኒፌስቶ ይላል። የፖለቲካ ፓርቲ ይዟት ማኒፌስቶ ፖቴንሻል ክሪሚናል እኮ ነው አይደል? ማኒፌስቶ ማለት ከኤ ወደ ዜድ እንዴት ነው የምትወስደኝ? ከአንተ ጋር አላንስ ልሁን ወይ ከኔ ጋር አላንስ ሁን ስትለኝ ኦኬ የኔ መታገያ አጀንዳ 1 2 3 4 5 6 ይሄ ነው። ያንተና የኔ ኮንትራዲክት ያደርጋል ማች ታደርጋለህ። ስትራቴጂክ አላያንስ ለመፍጠር አትሊስት ከ3 ከ4 ያልበለጠ ልዩነት ሊኖር ይገባል ይላል። የፖለቲካ እንግዲህ ዓለም አቀፍ እንትን ነው። ምን አይነት እኮ ውርጅንግዝ ውስጥ እንደገባን አናውቅም። ከሁለተኛ ክፍል የማታ ያቋረጠ ሁሉ ፖለቲካ እየተነተነ ቋንቋ አማርኛ ስለሆነ ብቻ ይሰድብሃል። ተንታኝ ነው። ማኒፌስቶ አለ ስትለው ማኒፌስቶ ምን እንደሆነ አያውቅም። ማኒፌስቶ ይዛል ስለ አሁን በኪስ ያልያዝኩም የሚል ተንታኝ ጋር እንዴት ነው የምታወራው? ማኒፌስቶ አለመኖሩም አንዱ ችግር ነው። እነዚህ ሰዎች ማኒፌስቶ አላቸው። እስኪ ከእነሱ ፕሪንስፕል የሚቃርና ትንታኔ ተንተን ከቲፒኤልኤፍ ጋር አስቀምጣችሁና ከደብረጽዮን ጋር አስቀምጠህና ፋውንዳሜንታል የሚባለውን ፕሪንስፕሉን እስኪ ተጣረስበት። ኖ ይልሃል። አንተ ኖ የምትልበት ነገር አለ፣ እሱ ኖ ይልሃል። አንተሳ ኖ ትላለህ። ሻዕቢያ ማኒፌስቶ አለው፣ ሌሎች ማኒፌስቶ አላቸው። አኮርዲንግሊ ነው የሚጓዙት በጻፉት ወረቀት ልክ። ምን ከምን ጋር አናብህ ነው? የአማራ መሰረታዊ ጥያቄዎችን በሚስጥር ኪስ ይዘን ጥቅሞቻችን፣ ጥያቄዎቻችን በሚስጥር ኪስ ይዘን ይላል። እኛ ደግሞ እንደ ትውልድ ያጣ ነው ጥያቄን የአማራ መሰረታዊ ጥያቄዎችን የአማራ የፍትህ ጥያቄዎችን ጠረጴዛ ላይ የሚያስቀምጥ ነው ያጣ ነው። በሚስጥር ኪስ የሚይዝ አላጣንም። እና አማራ ምሁር አላጣም እኮ የአማራን ያህል እኮ ሊቅ ያለው እኮ ማህበረሰብ እኔ እንጃ። አማራ ምሁር አላጣም፣ ሚዲያ አላጣም። የቀን ጎዶሎ ገጠመውና ህዝቡ እነዚህ አንድ ኮፍያ ስትወረወረላቸው ቤተሰቦቻቸውን ሚስቶቻቸውን የሚሰጡ ሰዎች ጋር ወደቅ። ሳይለንሰሮች፣ ባለጌ፣ ተሳዳቢ፣ የምትናገረው ንግግር ምን ይሁን ትክክል ነው ትክክል አይደለም የሚለው እንኳን አመዛዝን። ዛሬ አሁን ከዚህ ስትወርዱ የስድብ ማዕት ነው የምታዩት። ኦኬ እና እያለ የተናገሩት ንግግር ኦኬ ምንድን ነው የተሳሳቱት ምንድን ነው? አሁን እኔ የምጠበቀው ያንን ነው። እንደዛ የምታገኙ ይመስላል። እና እያለው እነ ሽቶ ቀጠሬው እነ ዶክተር ደረጃ የተናገሩት ንግግር ይሄ ያልገባቸው በዚህ ትክክል ናቸው፣ በዚህ ልክ አይደለም የሚሉ ወይ ፎቶ ይዘቀዘቃል
ወይ ቀዳማዊ እመቤት እናስታያቸው እንትን ይልሃል። መያዣ መጨበጫ የሌለውን ነገር ትንታኔ ይሰማል ወይ ይሰድብሃል ወይ የሰሊጥ እንትን ይልሃል። ይሄን ነው የምጠብቀው፣ ይሄን ነው የምታገኘው። ፖለቲካ እንደዛ አይደለም። ፖለቲካ እነሱ የተናገሩትን ንግግር በአመክንዮ ሞግታቸው። የተናገሩት ንግግር ውሸት ከሆነ በዚህ ውሸት ነው እንደዛ አትሉም። ለምን? እንደዛ የማይሉ ሰዎች ናቸው ኮንትሮል የተደረጉት እዚህ ሶሻል ሚዲያ ላይ ገንዘብ ይሰጣቸዋል። በስመ በንትን በጨዋታ በምናምን የሚወርድላቸው አንበሳ ዝም ብሎ ምናምን መሰለ እንዴ? ቋንቋን ደበላልቆ ቁጭ አድርገዋል። የቋንቋ መቀየጥ ራሱ አንድ ችግር ነው። እነዚህ ማናቸው እንኳን ብላ አትጠይቅም። እኔ የማንካ ብሔር ውስጥ ፀጉረ ልውጥ ሰው መቶ ሲተነትን እኔ ከማራመደው ትግል ጋር ሲቃረን እንኳን ነው ይሄ ከኛ ወገን አይደለም። ማኒፌስቶ ማለት ይሄ ነው። ከአንተ ያልሆነውን ወገን የምትለይበትም አንዱ መንገድ ነው። እንዴት ታውቃለሽ? ማኒፌስቶ ከሌለ እግረ መንገዱን ስትወያይ ያደመጠ ሰውዬ ስሙን ቀይሮ ይገባብሃል። አይ ትግላችን ይሄ ነው ይላል። ልክ ነህ፣ ለካ ትግላችን ይሄ ነው ብለህ ነው የምትከተለው እኮ። እንደዛ እኮ ነው እየሆነ ያለው። ከዛ ደግሞ አንዷ ትመጣለች ደግሞ ከሆነ ቦታ ብሎክ ተደርጋ ተስፈንጥራ አንተ ጋር ትገባለች፣ ታወራለች በስመ አማራ። አማርኛ የተናገረ አቀላጥፎ የተናገረ ሁሉ አማራ ነው። አንደኛው ከደረት ኪሱ ትርክት ያመጣል፣ ሌላኛው መታገያ አጀንዳ ያመጣል፣ ሌላኛው ከእንደውም ከኡጋንዳ ጋር ነው መስራት ያለብን ይላል። ያ እንዳይሆን ነው። ሉጋም ነው ማኒፌስቶ። ቲፒኤልኤፍ ማኒፌስቶ አለው፣ ኦነግ ማኒፌስቶ አለው። እዚህ ጋር የምታደምጧቸው ልጆች የሚናገሯቸው ንግግሮች ቤዚክ የሆነ ነገር ነው። ይሄን እንዴት ነው የምትመልሰው? ተጣመርክ እንኳን ቢባል የሱዳን ሳፍ እና የሱዳን አርሚ ፎርስ እና ራፒድ ሰፖርት ፎርሱ በአልቡርሃን እና ሐምዳን ዳጋሎ ምትክ የሚመራው መጀመሪያ አልበሽርን በመጣል ነበር የተስማሙት። የሰማይና የምድር ያህል ልዩነት አላቸው ሁለቱ ኃይሎች። ካርቱም ከገቡ በኋላ ግን ካርቱም ቤተመንግስት ውስጥ ሱዳንን አፈረሷት። እናት አባት እና አያቶቼ በገነቧት ሀገር ላይ መታ አዲስ አበባ ላይ እንድትደባደብ ማንም አይፈቅድልህም፣ እንድታምስ። ሱዳን ዛሬ ሀገር አይደለችም። አንተም እንደዛ እንዳትሆን ነው። ስትፈልግ እኮ መጣመር አይደለም መጋመድ ትችላለህ። ከፈለክ መሬት ላይ ከፈለክ አልጋ ላይ የራስህ ጉዳይ። በሀገራችን ጉዳይ ላይ ግን ከየት ወዴት ነው የምትሄደው? አዲስ አበባ ላይ 4 ኪሎ ገብተህ እንደማትደባደብ ምንድነው ማስረጃው? ምስጋና ማናት ፈትለወርቅ ገብረ እግዚአብሔርና ሳት ብሏት የተናገረችውን ንግር ሰምተሃል? የፋይናሉ ድብድብ ከፋኖ ጋር የምናደርገው ነው ብላለች። አዲስ ዘመን ጋዜጣ እንኳን ያነበበ ሰው እኮ ሊገባው የሚችለውን ነገር ነው የምትስቱት አንዳንዶቻችሁ። አብይን ከጣልክ በኋላ የማይቀረው ትግል ከፋኖ ከቲፒኤልኤፍ ጋር አለ። ለምን ነው ከቲፒኤልኤፍ ጋር የምትዋገው? ቢኮዝ ኮንትራዲክት የሚያደርጉ ነገሮች አሉ። ኮንትራዲክት ደግሞ የሚያደርጉ ነገሮች ዝም ብሎ ነገር አይደለም፣ የሰማይና የምድር ያህል ልዩነት ነው ያለ። ስለዚህ መደባደብ አይቀርም። ስለዚህ መተህ ሀገር ላፍርስ ስትል በግልህ ተስፋ የቆረጥ ሰው ልትሆን ትችላለህ። የ130 ሚሊዮን ህዝቦች መኖሪያ ናት አገሪቱ። ሀገር ላፍርስ ስትል ፖለቲከኛ እኮ ኃላፊነት የሚሰማው ነው። ብልጽግና ከፈለክ በሰላማዊ መንገድ ከፈለክ በፈለከው መንገድ እንደፈለክ አድርገው ጣለው። ግን ሀገራችን ላይ መተህ አገሪቱን የጦር አውድማ፣ አማራ ክልልን የጦር አውድማ፣ ሌላ ቦታም ትግራይን ትርምስምሱን ስታወጣ ይሄ የኢትዮጵያ አጀንዳ አይደለም። ኢፍ አይ ወር ዘ ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ አንድ ወይ ኤርትራዊ ብሆን ይህን ነው የምመክረው ለኢሳያስ አፈወርቂ። ፋኖች ውስጥ ግባ፣ ቲፒኤልኤፍ ውስጥ ግባ፣ ኢትዮጵያ የምትባለን ሀገር አፈራርሳት ነው የምለው። ሱዳን ብሆን እንደዚህ ነው የምመክረው፣ ግብፅ ብሆን እንደዚህ ነው የማስበው። ነገር ግን እኔ ኢትዮጵያዊ ነኝ። እያንዳንዱ ከናሽናል ኢንተረስት አኳያ ለእነሱ ምቹ የሆነ ሀላል ላይ እንዴት ትገባላቸዋል? ስለዚህ ስትጣምድ ራስህ ተጣምደናል ስትል በመፈክር በጩኸት በስድብ ብዛት ሳይሆን እንዴት ነው ባስገባህ እዚህ ጋር የተጣመር ነው በዚህ ነው ብለህ ከና እያሌው ጋር ከነ ዶክተር ደረጀ ጋር ከሌሎች ጋር መወያየት ትችላለህ ወይ? መድረክ ሰጣለሁ። ቤትን ከፍተህ እኔ መስማት እንድችል እንዲገባኝ ስድብህን እና ጋጠወጥነትን ተውና እስኪ ፖለቲካዊ ቋንቋ ተጠቅምና አወራና እስኪ ላድምጥ። ሼር አድርጉልኝ። ኦኬ እላለሁ። ከዛ ነገ እናወራለን። ከነገ ወዲያ ታወራለህ። የት ትሄዳለህ? ከዘመነ ኦሪት ጀምሮ ስታወራ ይኖርክ ህዝብ ነው። ግን የሚያነሱት ጥያቄ መሰረታዊ ጥያቄ ነው። ለዚህ ምላሽ ያስፈልገዋል።
ያን ነው የምናደርገው። ለሁለት ሰዎች ሶስት ሰዎች ናቸው። ኦኬ 8 ደቂቃ ልስጥና የደወላችሁ ሰዎች አላችሁ። ከዚህ ሶስት ጥያቄ ያነሳ ንግስት ይርጋ። ንግስት እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። አመሰግናለሁ። ኖርማሊ ሶሻል ሚዲያ ላይ ብዙ ጊዜ ገብቼ አላውቅም። ዛሬ ግን እስኪ ልሞክር ትንሽ ብዬ ነው በተነሱት አንዳንድ ጥያቄዎች መልስ ለመስጠት ነው። እኛ እዚህ ትግል ላይ ስንመጣ የፖለቲካ ፓርቲ አባል ሆነን አልመጣንም። በተለይ እኔን ሆነ ኮሎኔል ደመቀ የወልቃይት አማራ ማንነት አስመላሽ ኮሚቴ ብቻ ሆነን የመጣ ነው። የወልቃይት አማራ ማንነት አስመላሽ ኮሚቴ ከፖለቲካ ፓርቲና ከትጥቅ ትግል ውጭ የተደራጀ የሲቪክ ማህበር ነው። የሲቪክ ማህበር ፖለቲካ ፓርቲን አሪፍ ነገር ሲሰራ አፕሪሼት ያደርጋል። መጥፎ ነገር መስሎ ከታየን ደግሞ በዛ ላይ ኮሜንት ልናደርግ እንችላለን ወይም ደግሞ ተቃውሟችንን ልናሰማ እንችላለን እንጂ የዛ ፓርቲ አባል አይደለንም እና የማንነት ጥያቄ ከፖለቲካ ፓርቲና ከትግል ውጭ ሆኖ ነው መጀመሪያ የተቋቋመው። ከዛ ውስጥ የአማራ ማንነት አስመላሽ ኮሚቴ የሴቶች ጉዳይ ኃላፊ ሁኜ ስሰራ ነበረ፣ ሳገለግል ነበረ። በወልቃይት ጥያቄ ማንነት በምናነሳበት ሰዓት ወያኔ በነበረበት ሰዓት ማለት ነው መሳሪያ ነፍጥ ባነሳ አካል አይደለም የተጠየቀው። ከመሳሪያ ከነፍጥ ውጭ በሆነ በሰላማዊ ትግል ነው የተጀመረው። የሰላማዊ ትግሉ ወያኔ በራሱ ወደ ትጥቅ ትግል ቀይሮትኝ በመሳሪያና ሰውን በማፈን ድምፃችን በማፈን ሰዎችን በመግደል በማሳደድ ሂደቱ ተቀጠለ። በዛም የደረሰው በደል ሁሉ ግፍና በደል በብዙዎቻችን በቤተሰቦቻችን በወገኖቻችን ሁሉ ደርሷል። ያን ደግሞ አይደለም የኢትዮጵያ ሕዝብ የዓለም ሕዝብ ማለት ይቻላልኝ አውቆታልኝ። ለዛ ደግሞ ብዙ ደጋፊዎቻችን ብዙ የኛ ቁስል የተሰማቸው ወይም ደግሞ የኛን ድምፅ ያስተጋቡልን አካላት ነበሩ። መላ ኢትዮጵያ ሕዝብ ማለት ይቻላልኝ መላ ኢትዮጵያ ሕዝብ ከጎናችን ሆኖ የማንነት ጥያቄን ደግፎልናል። የማንነት ጥያቄን ደግፎልን ነው ዛሬ ያለንበት ቦታ ላይ ዛሬ ያለንበት ደረጃ ላይ እየደረስን ነው። ለዛ ብዙ ዋጋ ተከፍሎበታል። ወያኔን ደግሞ ቲፒኤልኤፍን ከቤተ መንግስት ወደ ጫካ እንዲገባ ያደረገው ያን ያለፈው ቀይ መስመር ነው። የአማራ ማንነት ጥያቄ በተለይ ደግሞ እንደ ጎንደር የጎንደርን ህዝብ ጥያቄ በንፍጥ ወይም ደግሞ ሰውን በመግደል በማሳደድ በማሰር ከፍተኛ የሆነ በደል ሲያደርስበት ስለነበረ ያን በደል ብዙዎች የሶሻል ሚዲያ ሰራዊት ወደ ህዝቡ ወደ ዓለም አቀፍ ተቋም ስላደረሱት ያ ህዝብ ደግሞ ብዙ ኢትዮጵያዊ ደግሞ ነገሮችን መገንዘብና ማወቅ ሲችል ከጎናችን በመቆመው ለምን ሲል በተለይ 2008 ሐምሌ 5 የተደረገው ጎንደር ውስጥ የተደረገው አፈናና ተኩስ ውጊያ ብዙ ህዝብ ብዙ ዓለም እንዲያውቀው አድርጎልናል። ያ አሁን ያለንበት ደረጃ ደርስ አድርጓል። ከዛ ሐምሌ 24 2008 ሐምሌ 24 ጎንደር ውስጥ የተደረገው ሰልፍ ደግሞ ሞር የማህበረሰብን ድጋፍ እንዲያገኝ አድርጎታል። በተለይ የኦሮሞ ደምደሜ ነው ማለት የእምነት ጦርነት ወይም ደግሞ በእምነታቸው ጥያቄ ያነሱ ሰዎች አፈናና ይቁም የሚለው ነገሮች ይዘናቸው የወጣናቸው አጠቃላይ ይዘናቸው የወጣናቸው መፈክሮች የብዙዎችን ትኩረት እንዲስብ አድርጓልኝ። ያ ነው እኛን ወደዚህ ወደ ተቀባይነት እንዲያመጣን ያደረገው እንጂ ነፍጥ ይዘን በረሃ አልገባንም። አይኖ ከዚህ በፊት በሰላማዊ ጥያቄያቸውን ቢያነሱ ሰዎች ሲገደሉ ሲታፈኑ ነፍጥ አንስተው በረሃ ገብተዋል፣ ጫካ ገብተዋል። ያ የሚዋሽ ነገር ወይ የሚደበቅ ነገር አይደለም። ያ እንዳለ ሆኖ ግን ደግሞ በሰላማዊ መንገድ ጥያቄያችን ስናቀርብ ቆይተናል። ለማለት ቲፒኤልኤፍ ደግሞ በሰዓቱ መንግስት ስለነበረ ጥያቄያችን በአግባቡ መመለስ ሲገባው ኖ ብሎ በማፈን በመግደል ህዝብን በማሳደድ ጥያቄዎችን ለማፈንና ጥያቄዎችን ለማድበስበስ ሞክሯል። ያን አላዋጣውም፣ በረሃን ያስገባው። ምክንያቱም እውነትና ንጋት እያደረ ይጠራል በሚባለው አሁን ያለው ትግል ደግሞ ያነ ያው ቲፒኤልኤፍን የት ቦታ እንዳደረሰው ሁላችንም የምናውቀው ነው። ግን አሁን ደግሞ ላለው የፋኖ ትግል ሲጀመር
እኔ አጋጣሚ አዲስ አበባ ነው የምኖረውና የነበረው አዲስ አበባ መተው አንድ ሁለት ሰዎች ከጎንደር ፋኖዎችም ከጎጃም ፋኖዎችም ስም ለጊዜው መጥቀስ አልፈለግም መተው አናግረውኝ ያውቃሉ። እንደ አንድ የአማራ ታጋይ መተው ትግል ልንጀምር ነው ከጎናችን ተሰለፊ ብለው ጠይቀውኝ ያውቃሉ። እኔ ጥያቄ አነሳው። እሺ ትግል ልትጀምሩ ነው? የምትጀምሩት ትግል ምንድነው? መነሻውና መድረሻው የት ነው? መጨረሻችንስ ምንድነው? መሪያችን ማን ነው? ከየት እንጀምራለን? ከማን ጋር ነው የምንሰለፈው? ከማን ጋር ነው ልንጣመር የምንችለው የሚለውን ጥያቄ በቃል አንስቼላቸዋለሁ። ነገ ከነገ ወዲያ ስማቸውን ጠቅሼ የምመጣበት ጉዳይ ስለሆነ ችግር የለብኝም እና እንደዛ ስላቸው ነው ይሄን ካወቅኩኝ ይሄ ወደ ጫካ ያስገባኛል፣ ወደ በረሃ ያስገባኛል፣ ያዋጣኛል አያዋጣኝም የሚለውን ነገር ራሴ አስቤበት ልምጣ ልቀላቀል ከእናንተ ጋር። ግን መጀመሪያ የምጠይቃቸው ጥያቄዎች ይመለሱልኝ። ምክንያቱም ቲፒኤልኤፍ ኢትዮጵያን ወራሉ ወይም አማራን ወራሉ ጎንደርን ወራሉ ብሎ ውጊያ በጀመረበት ሰዓት 2013 በጀመረበት ሰዓት ኤግዛሰር ውጊያ ተሰልፌያለሁ። በዛ በነበርኩበት ሰዓት አንዳንድ ሰዎች እኛን እንደሌላ ነገር እንደ ወራሪ ይቆጥሩን ስለነበረ የተለያዩ ጥያቄዎች የተለያዩ ታርጋዎችን ይሰጡን ስለነበረ እኛ ደግሞ ለምንድን ነው አብራችሁን ማትቆሙ ባልነበት ሰዓት የተባለው መልስ የተሰጠን መልስ ስለነበረ ለምሳሌ ብዙ የሚነሳው ለቁራጭ መሬት የሚለው ይመለስልን ስለነበረ አሁንስ ያን ጥያቄ በምን መንገድ ነው የሚመለስልን? እነዚህን ጉዳዮች እኔ ቃል በቃል ከተባለው አካል ጋር አልተነጋገርኩባቸውም። ስለዚህ እነዛን ጥያቄዎች ቃል በቃል መልስ ሊሰጠኝ ለእኔ ጥያቄ ስለሆኑ መልስ ሊሰጠኝ የሚችል አካል አለ ወይ? ከዛ በኋላ ነው ከሰው ጋር ማን ጋር ነው አብሬ የምሰልፈው ማንን ነውስ የምወጋው ብዬ ልሰለፍ የምችለው ብዬ በጠየኩበት ሰዓት አይ እሱማ አሁን አትጠይቂው መጠየቅ የምችይው ከወጣንና ከተደራጀን በኋላ ነው ቀስ እያለን የምናስተካክላቸው ነገሮች ነው ብሎ ሲሉኝ ነው አይ እንደዛ ከሆነስ እኔ አሁን ምንም አይነት እንትን ሳልይዝ መነሻ ነገር ሳልይዝ በረሃ ገብቼ አይ በጥያቄያቸው ወይም ደግሞ በሐሳባቸው ስላልተስማማው መንግስት ይቅርታ አድርግልኝ ብዬ ልገባ አልፈልግም። እኔ ይጃቸው የምነሳው ጥያቄዎቼ አሁን ነው ከቤቴ ከመውጣቴ በፊት የምጠይቃቸውን ጥያቄዎች ሴሌክት አድርጌ በዛ ደግሞ ከማን ጋር ነው የምሰለፍ የሚለው አውረኝ የሚሰለፈው አካል የዛ ጥያቄ ባለቤት ነው ወይ ብዬ ነው የምነሳ እንጂ እንደዛ ካልሆነ እኔ ወደ ትግል አልገባም በሚለው በዚህ ተሰናበትና ሄድን። ከዛ በኋላ የተለያየ ስም የተለያየ ታልጋ ተሰጥቶናል። የዝናሽ ሰራዊት፣ የዝናሽ ምኒሻ፣ የሰሊጥ ነጋዴዎች ምናምን። ዝናሽ አይ ነው የሀገራችን ልጅ ናትኝ እንደመታደል ሆኖ እግዚአብሔር ይመስገን እኛ አካባቢ ነው ቀዳማዊቶች እየወጡ ያሉ ጎንደር አካባቢ ነው። እንግዲህ ይሄን ደግሞ ትታደለዋለህ እንጂ አትታገለውም። ስለዚህ ብዙ ቀዳማዊቶች ከጎንደር ወጥተዋል፣ ከጎንደር ፈልቀዋል። እሱን ደግሞ ምንም ልንጠየቅበት ወይም ደግሞ ልንኮነንበት የምንችለው ጉዳይ አይደለም። ወደ ዋና ጉዳይ ስመጣ እኛ የማንነት ጥያቄ ይዘን ስንነሳ እውነትና የመጨረሻ ጥያቄ ነው ይዘን የተነሳን እንጂ የዳቦ ጥያቄ አይደለም። አንዳንዴ ዳቦ ገዢ ዳቦ ቤት ይሄዳልኝ አንድ ዳቦ ቤት አንድ ሱቅ በአካባቢ በተከፈተ ዳቦ ቤት ዳቦ ሊገዛ ይችላል። ዳቦ ፈላጊ ያን ሱቅ ሲዘጋበት ሌላ ዳቦ ቤት ፈልጎ ሌላ ዳቦ ቤት በተከፈተበት ሱቅ ፍለጋ ሄዶ እዛ ዳቦ ቤት ሊገዛ ይችላል። እኛ ዳቦ አይደለም እዚህ ትግል ያስመጣን፣ የኢኮኖሚ ጥያቄ አይደለም እዚህ መድረክ ላይ ያመጣን፣ እዚህ ፖለቲካ ላይ እዚህ ትግል ላይ ያመጣን የማንነት ጥያቄ ነው። እኔ አማራ ነኝ ነው የምለው። በዚህ ጉዳይ ዋጋ ከፍለንበታል፣ ታስረንበታል፣ ተገድለንበታል፣ ተቀጥቅጠንበታል፣ ተሳደንበታል። ይሄ ጥያቄ ሳምበዲ መጣ ሳምበዲ ሄደ የሚቆም አይደለም። እስከ መጨረሻው ማንነታችን እስኪረጋገጥ እንታገላለን። የታገልነው ደግሞ ዋናው የምንታገለውና ዋናው ጠላታችን ወራሪያችን ማንነታችን ያሳጣን ቲፒኤልኤፍ ሆኖ ሳለ አሁን እንደገና ወንድሞቻችን አንዳንድ ወንድሞቻችን አልገባቸውም። ሳይገባቸው ነው ማለት አልፈልግም። በነገራችን ላይ ገብቷቸው እያወቁ እንግዲህ የዳቦ ነጋዴዎች ወይም ደግሞ የዳቦ ፈላጊዎች ናቸው ወደዛ እየሄዱ ያሉ ብዬ ነው እንትን ብለው የምፈርጀው። እኔ የወልቃይት ጥያቄ ከቲፒኤልኤፍ ጋር ጸብ አንስቶ መሳሪያ አንስቶ ነፍጥ አስነስቶ በረሃ አስገብቶን እያለ እንደገና አሁን የወልቃይት ጥያቄን ከዛው ከተጠያቂው አካል ጋር ከወራሪው አካል ከቲፒኤልኤፍ ጋር ጥምረት ፈጥሬ ወልቃይትን አስመልሳለሁ የሚለው ማንን ከማን ልናስመልስ? ወልቃይትን ማን ወሰደውና? ለምሳሌ አሁን ለሚባለው ብልጽግና ወይም ደግሞ ኦህዴድ ለሚባለው እኮ ብልጽግና መጥቶ እኮ ወልቃይትን አልወረረንም፣ አላሳደደኝም፣ እኔንን አላሰረኝም፣ አልገደለኝም። የኦህዴድ ፖለቲካዊ ጥያቄ ሌላ ጥያቄ ነው።
የቲፒኤልኤፍ ፖለቲካዊ ጥያቄ ግን የማንነት ጥያቄ ነው። ወልቃይትን ወሮናል፣ ወስዶናል፣ ማንነታችን ቀምቶናል፣ ንጥቆናል ነው የኛ ጥያቄ። ስለዚህ እንዴት ነው ከቲፒኤልኤፍ ጋር ልጣመር የምችለው? እንዴት ነው ከሱ ጋር ጽምዶ ልፈጥር የምችለው? እንዴት ነው ከሱ ጋር ተስማምቼ ልታገል የምችለው? ምን ሊሰጠኝና ምን ሊያስመልስብኝ? ሌላ ፖለቲካ ጥያቄ ወንበር ፈላጊ አይኖ መታገል ያለውን አካል ይታገል። እኛ ግን የወንበር የስልጣን ጥያቄ አይደለም እዚህ ጋር ያለው። በተለይ በዚህ ጎንደር አካባቢና ወልቃይት አካባቢ ላይ ራያና ጸለምት አካባቢ ላይ የሚነሱ ጥያቄዎችና አጀንዳዎች የወንበር ጥያቄ አይደሉም፣ ወይም የኢኮኖሚ ጥያቄ አይደለም፣ የማንነት ጥያቄ ነው። መጀመሪያ እኔ ማንነቴ ሲታወቅ ነው ሌላ ጥያቄዎችን ልጠይቅ የምችለው። እኔ ለምሳሌ እኔ አንድ እስረኛዋ የወልቃይት ኮሚቴ በነበርኩበት ሰዓት አንድ እስረኛ ስለነበርኩኝ ስሜን እንኳን ንግስት የሚለውን ስም እኔ ንግስት ይርጋ የሚለውን ስም ንግስቲ መብራቱ ጌታው የሚባለውን የእሱም የኛ ኮሚቴ ነው፣ የወልቃይት ኮሚቴ ነው። መብራቱም ካልሆንክ ተብለን ፍርድ ቤት ልደታ ፍርድ ቤት ስንቀጠቀጥ ስንታሰር ስንት ዋጋ ስንከፍልበት የነበረው ስማችን እንኳን ግዴታ ትግረኛ ይሁን ማንነታችን ብቻ እኮ አይደለም ስማችሁም ትግረኛ ይሁን ተብለን ዋጋ ከፍለን እንዴት ነው ነገሩ? መሬታችንማ ከቤት ለምሳሌ የሰራው ቤት ላይ የመጣው አካል ነው ወራር የሚባል ወይስ የሄደው አካል ነው ወራር የሚባል? እኛ እኮ መተውብን ነው አልሄድንባቸውም እኮ አልሄድንባቸው። ተፈጥሮ የሰጠን ወሰንና ገደብ እኮ አለ። ተከዜ ተፈጥሮ የሰጠን ራሱ በእይታ እኮ የሚለይ ነው። ግን ተፈጥሮ የሰጠን እንትን ደግሞ መሬት ደግሞ ብዙዎች አይናቸውን የሚጥሉበት በብዙዎች ተፈላጊ የሆነ ብዙ ሪሶርስ ያለው ወርቅና ሰሊጥን የሰሊጥ ነጋዴዎች ለሚሉን ከዚህ አይኖ ወርቅ ሰሊጥ ብቻ አይደለም፣ እኛ የሰሊጥ ነጋዴዎች ብቻ ሳይሆን የወርቅ ነጋዴዎችም ጭምር ነን። ምክንያቱም ወርቅ ሀገራችን ላይ ይመረታል። ሀገራችን ላይ የሚመረተውን ንብረትና የሚመረተውን ኢኮኖሚ ደግሞ የምንጠቀምበት እኛ ነን መሆን ያለበት። ከዛ ውጭ እንደ ኢትዮጵያዊ ከማንም ኢትዮጵያዊ ጋር አብሮ ለመኖር ምንም አይነት ችግር የለብንም። የኢትዮጵያዊነት ችግር የለብንም። በአጋጣሚ ኦህዴድ መንግስት ባልሆነበት ሰዓትና ቲፒኤልኤፍ መንግስት በነበረበት 4 ኪሎ ቲፒኤልኤፎች በነበሩበት ሰዓትም የኦሮሞ ደም ደሜ ነው ብለን ስንነሳ ኢትዮጵያዊነታችን ያሳየንበት ብዙ ኢትዮጵያዊነታችን እንባ ያራጨንበት ኢትዮጵያዊ ሲሆን ብቻ በፍቅር መኖር እንደሚችል ያሳየንበት ፍቅርን የገለጽንበት ብዙ ኢትዮጵያዊን ያስተቃቀፈ የኦሮሞ ደም ደሜ ነው ብዙ እንትን ነበረ ትርጉም ነበረው እና ያን ነገር በጣም በቂ ነው፣ አስተማሪ ነው። እኛ ከቲፒኤልኤፍ ጋርም ችግር ስናነሳ ከትግሬ ጋር ችግር አለብን እያልን አይደለም። ከማንም ትግሬ ጋር ችግር የለብንም፣ ከትግሬ ጋር ችግር የለብንም፣ ከሰው ጋር እንደማለት ነው። ከቲፒኤልኤፍ ጋር ግን ከአደረጃጀቱ ጋር ግን ችግር አለብን። ምክንያቱም እሱ ማንነትን ህዝብን እያጠፋ እኖራለሁ ብሎ የመጣ አደረጃጀት ወይም የተደራጀ ቡድን ስለሆነ ያንን አንደግፍም፣ ያንን አንቀበልም። ዛሬም ነገም እኛ አማራዎች ነን፣ ወልቃይቴዎች ነን፣ አማራዎች ነን፣ የጎንደር አማራዎች ነን። ይሄ ደግሞ ዛሬ የመጣ ሳይሆን የነበረ አባቶቻችን አያቶቻችን ያስቀምጡልን ማንነት ያስቀምጡልን የክብር ጉዳይ እስከሆነ ድረስ በዚህ ጉዳይ ለመጣ ይጻመድም ምን የሚጋመድም አይመለከተንም። የእናቴ ልጅ ሊሆን ይችላል፣ አባቴም ሊሆን ይችላል። ማንነቱን ሽጦ ከሄደ እኔ በማንነቴ ኮርችና ተከብሬ የምኖርበትን ሀገር እስከ መጨረሻ ዋጋ ከፍላለሁ። በተለይ ደግሞ አሁን ያለው ትግል እየጠራ እንዲመጣ ያደረገው የሸረሪና ጉዳይ ነበረ። የሸረሪና ጉዳይ ብዙዎችን ያወጣ ያሰጣበት ጠላትና ወዳጃችን እንድንለይበት በተለይ በዳቦ ተደብቀውና ተሸፍነው ይኖሩ የነበሩ አንዳንድ ወንድሞቻችንና አስመሳይ የነበሩ ሰዎችን የለየንበት ያወቅንበት ጊዜ ነው። ጠላት ዋጋ የከፈለበት እውነት እንትኗን ያሳየችበት ክብሯን ያሳየችበት ግን በተለይ በእንትን ተሸፍነው በዚህ ሶሻል ሚዲያ ላይ ተሸፍነው በሞቀው እየዘፈኑና ማንነታቸውን ደብቀው አማርኛ ተናጋሪ ናቸው ላይ የአማራ ደጋፊ መስለው የኖሩ አንዳንድ አስመሳዮችን አጋልጦ ያሰጣልን ጊዜ ስለነበረ በጣም ደስ ብሎናል። ዛሬም ነገር ትግላችን ይቀጥላል። ወልቃይት የአማራ ነው። ኮሎኔል ደመቀ እስካለ ድረስ እያደረገ ያለውን ነገር
የጎንደር አማራ በሙሉ ደግፏል። ትግሬ ምናምን ለኔም ትናንትና እናቷ ትግሬ ናት አባቷ አማራ ነው የሚል ታልጋ ለጥፈው ትናንት ሶሻል ሚዲያ ላይ እያራገቡት አይቼ ነበረ። ኮሎኔልም ትግሬ ይልታልኝ። ትግሬም ይሁን ምንም ይሁን እኛ የትግሬ ጥላቻ የለብንም፣ የማንም ጥላቻ የለብንም። መላ ኢትዮጵያ ህዝብ ከጎናችን ሆኖ የማንነታችን እስካስከበረልንና እስከደገፈን ድረስ የኛ ሰው ነው ብዬ ነው ማምነውና ማለት የገባሁትም ለዚች ነው። ዛሬም ነገምኛ የወልቃይት አማራ ማንነት ጠያቂ እንጂ የፖለቲካ የወንበር ጥያቄ እስከሌለን ድረስ ብልጽግና የሚምጣ ማንም ይምጣ ችግር የለብንም። ድሮን ቲፒኤልኤፍን በሰላማዊ መንገድ ጠይቀናል። ዛሬም ብልጽግናን በሰላማዊ መንገድ ለመጠየቅ እየሞከርን ነው፣ እየጠየቅን ነው። እኛ አማራዎች ነን ብለን አጀንዳችን ይዘን ወደ ቤተ መንግስት ወደ ፌዴሬሽን መንግስት እየገባን ያለን ይቀጥላል። ይሄን ለማለት ነው። አመሰግናለሁ። ለስንት ዓመት ሙሉ አንድ የታዘብኩትን እንገራችሁና ጊዜ ካላችሁ የሁለት ሰው ጥያቄ ብቻ ተቀብዬ እድል ለመስጠት እንትላለን። ልጁ አማራ ትግል ውስጥ ገብቶ ታውቁት ይሆናል የምናገረውንና አማራ ትግል ውስጥ ሰርገው የሚገቡ ሰዎች ማንኛውም ብሔሩ ሰርገው የሚገቡ ሰዎች አንድ መለያቸው በጣም ይቀለበለባሉ። አይታችሁ ከሆነ ለምሳሌ ከትክክለኛው አማራ በላይ አማራ መስሎ ለመታየት የሚያደርጉት መጋጋጥ አይጣል። አንድ የምትለዩበት መንገድ ነው። ትክክለኞቹ አማራዎች አሉ እኮ ትክክለኛ የብሔሩ ተወላጅ አይታችሁ ከሆነ የሰከኑ ናቸው። ስለ አብሮነት ይጨነቃሉ። ስለ እናት ስለ አባታቸው ይጨነቃሉ። ትክክለኛ ብሔርተኛ ብሔሩን የሚወድ ነው። የብሔር አምባሳደር እንኳን አንተ የወጣበት ማህበረሰብ በምንም ታምር በአጸያፊ መንገድ ታርጋ እንዲለጠፍበት እኮ አትፈልግም። ጤነኛ ከሆንክ በስተቀር ለምሳሌ የማንኪያ ብሔር ተወላጅ ነው። የማንኪያ ብሔር በስህተት በመጥፎ ነገር እንድጠሩት አልፈልግም። ዘንድ በእያንዳንዱ መድረክ ላይ ጨዋነቴን፣ ንግግሬ ለሌሎች ብሔር ያለኝን ክብር ማሳይበት ነው። ትክክለኛ ብሔርተኛ ነው። እናንተ አንድም ስድብ አልተናገራችሁ። ለምን ለወጣችሁበት ማህበረሰብ የምትጨነቁ ሰዎች ናቸው። ያስታውቃል። ሰላም ያላችሁ ሰዎች ናቸው። እነዚህ ሰርገው የሚገቡ አንዳንድ ጊዜ እናንተ ታቀነቅኑት ከነበረው ጥያቄ በላይ ወደ ላይ ኢኮኖሚ ሊለጥጡት እኮ ጥያቄያቸው ይሄ እኛ የምናውቀው ትግል ነው እስክትሉ ድረስ ገጥሟቸው ያውቅም። ዋነኛ ዓላማቸው እንዳጠረጥሯቸው እኮ ነው። አጀንዳ ይዘው መግባታቸውን እንዳታቁሙ። በሚያስቅ ነገር ሊያለቅሱ ይችላሉ። ሰላማዊ ውይይት የተወያየ ያለ እኛ የተገደልን አንተ ታለቅሳለህ ትስቃለህ ምናምን ይሉ ይችላሉ። በጊዜውም አለ ጊዜው ሲቅለበለቡ አይጣሉ። ለየት ያሉ ሰዎች ታውቃቸዋላችሁ። ለምን እንዳጠረጥሯቸው ነው። በደንብ ግን ስታደምጧቸው ነጥቦችን ስታገናኙ ሳት ብሏቸው ከየት እንደሆኑ ማወቅ ትችላላችሁ። አሁን አንዱ እንደዛ ነው። ሰርጎ የገባ ነው። መጨረሻ ላይ ግን ተጋለጠ። አንድ እሳት የሚጨበት ልጅ ነበር። የሆነ ልጅም ነበር እዚህ እገላለሁ ኦሮሞን እንዲያደርጋለሁ። እናንተ ማትሉት ለምንድን ነው? አምባሳደር ራሳችሁ ትልልቅ የተከበራችሁ ሰዎች ናችሁ። አያሌው ንግር፣ ዶክተር እሸቱ፣ ሌሎቻችሁ ንግስት ይርጋ፣ ሌሎች ነገሮቻችሁ አፍሪካ። እኚህ ሰዎች ቤዚክ በሚባል በሚያቀነቅኑት ጉዳይ ላይ ስትመጡባቸው ትክክለኛ ማንነታቸውን ታያላችሁ። የዛን ጊዜ ይገለጥባል። እስከዛው ግን ዚያር ፋይን ገንዘብ ለመሰብሰብ ምናምን ቋንቋን ሲደበላለቁ ምናምን። ለዛ ነው ቀያችሁን የምታውቁ አማራ ክልልን የምታውቁ አማራ ክልል እናት አባት ያላችሁ ጓደኛ ያላችሁ። እኔ በተወለድኩበት አካባቢ ላይ ቦምብ ፈነዳ ከተባለ እኮ ጓደኞች ምን ሆኑ ብዬ እኮ ደነግጣለሁ። ተው፣ ሌላው ጦርነት ሌላ ነገር ነው። እንቅልፍ እኮ ታጣላችሁ አይደል? ሰፈር እናቶቻችሁ ምን ይሆናሉ? ልጆቻችሁ ምን ይሆናሉ? የተወለዳችሁበት የተብታችሁ የተቀበረበት አካባቢ ያሳዝናቸዋል። ዘንድ ትንታኔዎቻችሁ እናንተ ከሀገር ብትወጡም ከሀገር ያልወጡ ሰዎችን ታሳቢ ያደረገ ትንታኔ ነው የምትነትኑት። እኚህ ሰርገው የሚገቡ ግን እንደዛ የላቸውም። እና አንዳንድ ጊዜ ከእናንተ ወገን አለመሆናቸውን የምታውቁት አውርታችሁ ወይም ደግሞ ሲሰክሩ ትክክለኛ ማንነታቸውን ያወጣሉ። እሱ ብቻ አይደለም፣ ሲናደዱ እናንተ የፋኖ ደጋፊ መሆናችሁን ለመንግስት እናገራለሁ እኮ ሁሉ ይላሉ።
ብደበት ስለማሰማችሁ ነው። አንተ አንቺን ፋኖን ትረጃን ነበር ምናምን ይሏቸው እኮ ለዘመናት ግን በፋኖ ስም እስከነገዱ ድረስ በአማራ ስም የሆነ ችግራቸውን እስካጠሩ ድረስ ያራማራ የክፉ ቀን ሲመጣ ነው የምታውቋቸው። ለዚህ ነው አስቸጋሪ። ደም ቢሆን ደምን ወስጄ አማራ ነህ ኦሮሞ ነህ ማለት ይቻላል? አይቻልም። ከዚህ ችግር ለመውጣት ነው የሚመስለኝ ትክክለኛ የሆነውን የመታገያ አጀንዳ ጽፎ ማስቀመጥ ነው። በዚህ አጀንዳ ላይ መስማማት አለባችሁ ዋና ዋናዎቹ ኤሊቶች። ከዚህ ውጭ ጥያቄ የለንም። ከታገልን የምንታገለው በዚህ ጉዳይ ላይ ነው። ኤቢሲዲ ብለህ የምታስመልሰው የምትታገለት ነገር ሊኖር ይችላል፣ ይገባል። ከዛ ውጭ አጀንዳ ይዞ ይመጣ ካለ ይሄ የኛ አጀንዳ አለም ትላለህ። ለምሳሌ ኦሮሞ ነፃነት ግንባር ውስጥ ስትገባ ማኒፌስቶ አላቸው። 1974 ምን ተመሰርተው 3 መሰረታዊ ጥያቄዎች አሏቸው። የአዲስ አበባ ጉዳይ፣ ክልሉን በራሳችን የማስተዳደር ጉዳይ፣ እንዲሁም ደግሞ ክልል ውስጥ ያለውን ሪሶርስ በኦሮሞ ልጆች የማስተዳደር ጉዳይ ይለዋል። ጀዋር ከባለፈው ከጀዋር ጋር በነበረኝ ቆይታ የኦሮሞ ጥያቄ ኢቮልቭ አድርጓል ብሏል። በሚቀጥሉ ስንገናኝ ምናልባት ላነሳለ ይችላሉ። ከዚህ ውጭ ኦነግ ውስጥ ጥያቄ ይዘህ ከገባ አንተ ከኛ ወገን አይደለም ይላል። ቲፒኤልኤፍ ማኒፌስቶ አለው። 1968 የተመሰረተ ፓርቲ ነው። ከደብረ ጽዮን ጋር ሄደ ጥያቄ ብታነሳለት ከሚያራምደው ከሚታገልበት አጀንዳ ውጭ ከተናገር ከአያሌው ዞር በል ይልሃል። ፖለቲካ በይሉንታ አይደለም። ፖለቲካ አንበሳ ኮፍያ ስለተወረወረልህ አይደለም። ይሄ የህዝብ ጉዳይ ነው። ማለት ሰው እኮ የሚሞትበት ጉዳይ ነው። እና እኚህን ነገሮች ለመቅረፍ ከእናንተ ያሉን ወገኖችን ለመለየት እነዚህ ፍርፋሪ ለቃሚዎችን ወይም ደግሞ ጥቅም ፈልገው የገቡ ሰዎች የሚያምሷችሁን ለመለየት አንደኛው መንገድ እኔ የተጻፈ ነገር በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል ይላል አይደል አባቶቻችን። እሱም አንድ መኖር አለበት ብዬ ነው ማስበው። ያለመኖር እንደ ክፍተት ነው የሚታየኝ። በተረፈ ግን ሌሎች የአማራ ሊቃን የአማራ ምሁራኖች ጋጠ ወጦችን ተሳዳቢዎችን ፈርታችሁ መሸሽ የለባችሁ፣ መፍራት የለባችሁ፣ መሸማቀቅ የለባችሁ። እናቶቻችን አባቶቻችን ህፃናቶች የሚሞቱበት ቀየው የሚወድምበት ነው። ሰው እውቀታችሁን መታችሁ ሼፕ ማድረግ አለባችሁም። ሊቃኖች ናችሁ። በተሰሙትም እኮ ዋነኛው እኮ ንግግር ላይ ሲሰሙት እኮ የአማራ ሊቃን የገቡበት ገብተን እናጠፋለን እኮ ነው። ሊቅ ማለት ማለት ነው ኦፒኒየን ሊደር እኮ ነው። ሼፕ አድራጊ ነው አይደለም፣ አጀንዳ ቀራጭ ነው። መጽሐፍ ቅዱስ መሪ ከተመታ መንጋው ይበተናል ይላል። ሊቅህን እመታለሁ ካለ እኮ በቃ ገብተዋል እኮ ትተራመሳለህ ማለት ነው። ሰው ሊቃኖች መምጣት አለባቸው፣ መሰብሰብ አለባቸው የሚል እምነት አለኝ እና እኔ እንትኔ ይሄ ነው። የመጨረሻ ግን ምናልባት ለምደው ሰዓታችሁን አላ ጥያቄ ብቻ ወይስ የደክማቸው ወንድያለ ደክሞታል። ስለዚህ ለሌላ ጊዜ እናሳድረው አይደል? እኔ ኤክስትሪምሊ ደክሞኛል፣ ግን ሁለት ጥያቄ ካልክ ምናልባት 10 ደቂቃ ድረስ መቆየት እችላለሁ። እኔ ጋር ውስጥ ከሌሊቱ 8 ሰዓት ይሆናል። 10 ደቂቃ መቆየት ይችላል። ኦኬ 2 ደቂቃ ስልክ እዚህ ከዩቲዩብ ላይ ላላችሁ አይስጥልኝ። ይሰማል? ይሰማል አሎ። እግዚአብሔር ይመስገን በጣም እንጂ በጣም የሚገርሙ ልጆች ናቸው። ይገርማል። ለምን ጉዳያቸው ስለሆነ ይገርማል። ይሰማችኋል? ንግግሩ ይሰማችኋል? እሺ ይሰማል። ምጥን አድርገህ ጥያቄህን ጠይቃቸው። በደፈናው እነዚህ ለሆዳቸው ያደሩ ናቸው እነዚህ እንትን ያሉት አሁን ጽምዶ ላይ ሄዱት ምናምን የሚለው ጥያቄ ትናንትና አብይን ሲደግፉት አማራ ንቅል ብሎ ወጥቶ አይደለ እንዴ የተከበረውን ጠቅላይ ሚኒስትር አብይን የደገፉት? ኢትዮጵያ የተባለ ነገር ሲመጣ እሱ ብቻ ኢትዮጵያ ሙሉ አይደለም የደገፈው። ምን ታዲያ ዛኔ እንደዛ አለማሰባቸውና ድድብናቸው አልታያችሁም? ብዙዎቻችሁ እነሱ በሆዳቸው የተያያዙ ናቸው ምናምን ጥያቄ እንዳለ መረዳት መቻልስ አለብን። ሁለተኛ ለምን እንደዛ ልትሏቸው እነሱን እንትን አላችሁ? ሁለተኛ ማይካድራ ብላ አንድ አፍሪካ ስትናገር ነበር። ማይካድራ ማለት በትግርኛ ነው ቋንቋው ራሱ። ለምን በትግርኛ ሆነ? ይህንን ብትመልስልኝ። ሶስተኛ ጥያቄ የምጠይቃት
እኔ የማውቀውን አንድ ነገር ልንገርህና ለአንተም ለጥያቄ መክፈቻ ሊሆን ይችላል። ቴዲ ዘመነ ካሴ ከቲፒኤልኤፍ ጋር ከተጣመደ ማን ነው? ኮሎኔል ደመቀ ዘውዱ ደግሞ ከአብይ ጋር መጣመ እኔ ማን ነኝ ብልጽግና ነኝ ብሏል። ስለዚህ ብልጽግና የአማራ ጠላት እንደሆነ ታምናላችሁ ወይ? እሺ አዲስ ብልጽግና የአማራ ጠላት ከሆነ ኮሎኔል ደመቀ ዘውዱ ከጠላት ጋር እየሰራ ነው ብላችሁ ታምናላችሁ ወይ ብለህ ጠይቅልኝ። እሺ እኔ አሁን አንድ ያልገባኝ አንተ ጽምዶን አትደግፍም ትጠይፋለህ። ብልጽግና የአማራ ጠላት ነው ብለው ያምናሉ። አንተ ጽምዶን አትደግፋለህ አትደግፍም? አጭር ጥያቄ። እኔ ጽምዶን የምደግፍበት አጀንዳ አላየሁም እስካሁን። ለምን ነው ተቃውማቸው እነዚህ የሚቃወሙትን የአማራን ትግል ይኸውልህ ከነሱ ከሰፈራቸው ኢንተረስት የተነሳ በወልቃይት ኬዝ ብቻ የአማራን ትግል ስለሚያፈርሱ የአማራን አንድነት ስለሚያፈርሱ ነው መቃወማቸው። እሺ አዲስ እንፋጫለን፣ ችግር የለውም። እዚሁ አብረን እናረጃለን እስከ ክርስቶስ እስኪመጣ ድረስ። ፖለቲከኞች አብሸር የትም አልሄድም እኔ ያለው ዘራቆብ ከመግባቱ ሬዲ እስኪሆን ድረስ ሞጊላ ጥያቄ ነው ፕሊስ። ጥያቄ ስላችሁ ጥያቄ እጥን ምጥን አድርጋችሁ ጥያቄ ጠይቋቸው፣ ይጽፋሉ፣ ይመልሳሉ። ሞጊልዳ ሬዲ ነው? ሬዲ ነኝ። አመሰግናለሁ። ሁላችሁንም ሰላም ብያለሁ። እኔ መጠየቅ መፈለገው ምን መሰላችሁ? አንድ ሁለት ጽንፎችን ልናገር፣ ከዛ ጋር አሰፍቼ ነው መጠየቃችሁ። ለምሳሌ ትግራይ ክልል ከማዕከላዊ መንግስት ጋር የሚሰራ ሰው ካለ ብልጽግና ነው ማለት የማርያም ጠላት የማድረግ ነገር አለ። ትግራይ አካባቢ ትሬንድ ሆኖ የመጣ ነገር አለ። ግን 76 በመቶ ጥፋት ካጠፋው ሻዕቢያ ጋር ሲሰሩ ግን እንትን ነው ልማት ተደርጎ ይታሰባል። ይሄ እዛ ያለው ቲፒኤልኤፍ የሚሰራው እና የዘራው አሰራር ነው። አሁን ትንሽ እንደ መንቃት እንደማለት እያሉ ነው። ቶሎ ግን የሚነቁ አይመስለኝም። ወደ እናንተ ስመጣ ሞጊላ ሰዓት ስለሌለ ጥያቄውን ቶሎ ፈጠን ወደ እናንተ ስመጣ ከፌዴራል መንግስት ጋር ወይም ከመከላከያ ጋር መስራት እንደ ብልጽግና ተደርጎ ይቆጠራል። ብልጽግና ብትሆኑስ ምን ችግር አለ? ከቲፒኤልኤፍ መስራት ከተቻለ ብልጽግና ቢኮንስ ሳክሪፋይስ እያደረገ ፓርቲው እንደ ፓርቲ በወልቃይት ጉዳይ ዋጋ የከፈለ ነው። ብልጽግና መሆንስ ምን ችግር አለ? አንዳንድ ድምፆች ከወልቃይት አካባቢ እዚህ አማራ ታገ እሱማ ብልጽግና ነው፣ እሱም ብአዴን ቢኮን ምን ችግር አለ? ከብአዴን ጋር መስራት አይሻልም ወይ? ከቲፒኤልኤፍ ጋር ከመስራት ሀሳቡ ምን ችግር አለው የሚለው ነው። ከቲፒኤልኤፍ መስራት ከተቻለ ብአዴን ምጡ የአማራ ክልል ብልጽግና ነው። ከብልጽግና መስራት ምን ችግር አለ? ይገባቸዋል። አማርኛ ተናጋሪ ናቸው። ይገባቸዋል። አፄ ዘርዓያዕቆብ ሬዲ ነህ? ጥያቄ ማስረዘም አይጠበቅባችሁም። የአማርኛ ቋንቋ ሊቃውንቶችን ነው የምጠይቁት። በምህጻረ ቃል ብትናገሩ ራሱ ለመናገር የፈለጋችሁት ይገባቸዋል። አታርዝሙ ፕሊስ። እኛም ባናርሰው እናጣመዳለን፣ እናጣመዳለን አማርኛ ቋንቋ ይገባኛል። ሴቭ አለ? ሴቭ ነው የገባው? ሴቭ ነኝ። እሺ መልካም። እኔ ጥያቄ ምንድነው ጽምዶ ማለት ይሄ የሰሜን ኃይሎች ህወሓት ምናምን እና አሁን ፋኖ ሊያረጉት ይችላሉ ተብሎ የሚጠረጠር ጉዳይ ነውና የኦሮማራ የነ ጋሻ አያሌው ጥምረትስ እሱ ራሱ ጥምዶ አይባልም ወይ? ከኦህዴድ ጋር ያረጋችሁት አጋርነት ጥምዶ አይባልም ወይ ነው የኔ ጥያቄ። እናንተ አጋር ካረጋችሁት በምንስ አግባብ ነው ሌላውን የምትወነጅሉት? እናንተ ከኦህዴድ ጋር አጋርነት ከፈጠራችሁ አንድ ፕሮቪንሻል ኢንተረስቱን የሚያስብ የጎጃም ኤሊት ወይ ደግሞ ዋቴቨር ስልጣን የፈለገው ዋቴቨር ኤሊት ካልኩሌት አድርጎ ድንበር የለኝም ወይ ምን የለኝም ምናምን ብሎ ካልኩሌት አድርጎ ጠምዶ ቢፈጥር ምንድነው የሚገርመው? አንተ ኢንተረስትን አስበ ያው ዛሬ ደጋዳሞት የሚጨፈጨፈው ህዝብ ሳያሳስበ የወልቄት እዛ አሳስቦ ከኦህዴድ ጋር ከተሰለፍክ እሱ ደግሞ ደጋዳሞትን ለማዳን ከህወሓት ጋር ቢሰለፍ ምንድነው የሚገርመው ነው ጥያቄ። ይሄ ነው ጥያቄ። ከኦህዴድ ጋር የተሰለፈ ጥምረት የፈጠረ የተጣመደ አካል ፋኖን ወይ ዋቴቨር የጎጃም ኤሊትን ወይ የሸዋ ኤሊትን ወይ የወሎ ኤሊት ዋቴቨር እጣመዳለሁ ብሎ ያሰበን ሰው በምን አግባብ ነው አትጣመድም ብላችሁ የምትጠይቁት? አሁን ከሁለቱም ጋር ልጣመድም ሁለቱም ኢንተረስት አለኝ እንደ አማራ ነው የማስበው የጎንደርም የጎጃምም ፕሮቪንሻል ኢንተረስት የኔ ነው ብሎ ከሁሉም ጋር ተጣመደ ከሆነ መብቱ ነው አሁን ይሄን ጥያቄ ቢጠይቅ። እነሱ ግን ከኦህዴድ ጋር አጋርነት ፈጥረዋል። እነዚህ ከመንግስት ከኦህዴድ ጋር አጋርነት የፈጠሩ አካሎች ምን ብለው ነው ሌላውን
አማራ አጋርነት አትፍጠር ብሎ የሚጠይቁት የሚል ጥያቄ ሁሌ ስለሚጭርብኝ ነው። አመሰግናለሁ ይህን ጥያቄ ስለሰጠኝ። ቴንክ ዩ ሴቫችን፣ ቴንክ ዩ ስለ ጨዋነት፣ ስለ ስነ ምግባር ከልብ እናመሰግናለን። ምስጉን ሰዎች በሸንጎ መወደስ አለባቸው። ይሄ እኔ አቋም ነው። አንደኛው ሴቭ ነው። ሌሎቻችሁ ሞጊልዳ፣ ዘራ ያዕቆብ፣ አዲስ ታይምስም ይሄ ይመለከታቸዋል። ዘራ ያዕቆብ ቀበቶ አስረጨረስክ ወይስ እስካሁን እያሰርክ ነው? ይመለስ ቴዲ፣ እነዚህ እንመልሳቸውና እሱ ጊዜ መጨረሻ ይህን እንትን ልበል ብዬ ነው። እኔ ጥያቄ ብቻ ሳይሆን ሞር አስተያየት ነው ያለኝ። ጥያቄም ግን መጨረሻ ላይ ግን የምጠይቀዋለን። ልክ አዲስ ታይምስ አስተያየት እነሱን ላሰናብት እና ስለደከማቸው እናንተ ቆዩ። ከእናንተ ጋር ቆይ ይሻላል። በጣም አሪፍ። በጣም በዚህ ሳብጀክት ግን ምንድነው ያው ንግስት ለብዙ ዓመት ስትታገል የነበረች ልጅ ነች እና ዲስሬስፔክት እያደረገ ምናምን አዲስ ታይምስ ማውራት አያስፈልግም። በሪስፔክት ዲስሬስፔክት አላረኩም። ጥያቄ ነው የጠየኩት። እሺ ምናምን ስትል ስለነበር ነው። ሪስፔክት አድርግ ለማለት እና ገረድ ስትል ስለነበር አለቀ። ወደ መልሱ እንሂድ። ማን ይመልስ? ዶክተር ደረጀ አያሌው የተነሱ ጥያቄዎች አሉ። እኔ መልሳለሁ። ከቻልክ ጥያቄ የጠየቁትን ሰዎች አስወርድልን። ከቻልክ ኢንተራፕት እንዳያደርጉን፣ ያለበለዚያ ሜክ ሹር እናንተን ካሰናበትኩኝ በኋላ በክብር ወደ አያሌው እንመጣለን። አያሌው ታንክ ቴዲ። በተቻለ አቅም ለመፍጠር ሞክራለሁ። ዲቴል ላልገባ እችላለሁ። የሴብን ጥያቄ ለመመለስ ያክል ጽምዶ ቨርሰስ ኦሮማራ ላይ ከደገፋችሁ ጽምዶን መቃወም ፌር አይሆንም የሚል ላይላዩ ስታይ ሎጂካል የሚመስል ግን ኢሎጂካል የሆነ ጥያቄ ነው። ጥያቄው ራሱ ኦሮማራ የመጀመሪያው ከትርጉሙ ከተነሳን በአማራና በኦሮሞ ሕዝብ መካከል የሚደረግ አንድነት ነው። ኦሮማራ ትርጉሙን ከወሰድ ነው ደረቁ ትርጉም በሕዝብ መካከል ነው። የኦሮሞ ወጣቶች እኛ ጋር መጡ፣ የአማራ ወጣቶች እነሱ ጋር ሄዱ። ፖለቲሳይዝ ካደረግነው ደግሞ በኦሮሞ ፖለቲከኞች እና በአማራ ፖለቲከኞች መካከል እየተደረገ አንድነት ነው። ምን ለማድረግ? ወያኔ ለመጣል ማለት ነው። ይሄ ሁለት ዴፊኒሽን ነው ያለው። የኦሮሞ ፖለቲከኞችና የአማራ ፖለቲከኞች አንድ ላይ የተጣመሩት በዛው በራሱ በኢህአዴግ ውስጥ ሆነው የራሳቸውን መዋቅር ለመታገል ነው። በራሳቸው ውስጥ ሆነው ጥምረትን የፈጠሩት። አንደኛው ኃይል በእኛው ውስጥ ሆነው ጉልበት አውጥቶብናል፣ ጉልበት አጎልብቶ እኛን እየጨቆነን ነው ብለው ነው የተጣመሩት። እኛ አይደለንም፣ ተቃዋሚዎቹ አይደለንም ከኦህዴድ ጋር የተጣመር ነው። ራሱ እዛው ውስጥ ከኢህአዴግ ውስጥ ያሉት አካላት አንደኛውን ክንፋቸውን ለማሸነፍ የፈጠሩት ጥምረት ነው። ስለዚህ ከዚህ ከጽምዶ ጋር በምንም ተአምር ሊቀራረብ የሚችል አናሊሲስ የለውም ማለት ነው። ከጥቅምና ከጉዳት አንጻር ደግሞ ካየነው ህወሓት ማለት የኢትዮጵያን ግፍ የግፍ ቁንጮ ነው። የጌታቸው ረዳን ቃል ልዋስና የወንጀል ኢንተርፕራይዝ ይለዋል ጌታቸው ረዳ። ህወሓት የወንጀል ኢንተርፕራይዝ ምን ማለት ነው? በኢትዮጵያ ውስጥ የህገ መንግስት ጥያቄ ስናነሳ ህወሓት ጋር ያርፋል። የጄኖሳይድ ጥያቄ ስናነሳ ህወሓት ጋር ያርፋል። የፍትህ ጥያቄ ስናነሳ ህወሓት ጋር ያርፋል። የኢኮኖሚ ጭቆና ስናነሳ ህወሓት ጋር ያርፋል። እንሰውን ሁሉም ጥያቄዎች በምናነሳበት ጊዜ ከኦህዴድ ይልቅ ህወሓት ጋር ነው የሚያርፉ። ይሄ ህወሓትን ምን ላይ ይመድበዋል? ወደ ቁጥር አንድ ጠላትነት ይመድበዋል ማለት ነው። ስለዚህ የጠላት ልየታ ላይ ቁጥር አንድ ጠላት፣ ቁጥር ሁለት ጠላት፣ ቁጥር ሶስት ጠላት እያልክ ነው የምትሄደው። አሁን ባለው ሁኔታ በእኔና መሰሎች ግምገማ ህወሓት ቁጥር አንድ፣ ቁጥር ሁለት፣ ቁጥር ሶስት ጠላት ነው። ብልጽግና ወይም የህወሓት ልጅ ከህወሓት ጋር ሲነጻጸር አነስተኛ ጠላት ነው የሚሆነው ማለት ነው። ስለዚህ ሰባት ጥያቄዎች ህወሓት ላይ ያረፉ፣ ሰባቱን ጥያቄዎችን ለማስመለስ ከህወሓት ጋር አይደለም የምትጣመረው። ሰባቱ ጥያቄዎችን ሊደግፍልህ ከሚችል ከሌላ ጋር ተጣምረ ነው ወደ ህወሓት ልትሄድ የምትችለው። ወይንም ደግሞ ከህወሓት አነስ ያሉ ጥያቄዎች ካሉ ከሌሎች ጋር ተጣምረ እሱን ነው የምትታገለው። ሌትስ ሴይ ለምንድን ነው ከህወሓት ጋር ብቻ መጣመርን የፈለግነው የሚል ጥያቄ ለምን አይነሳም? አፋር እኮ አለ። አፋር ጋር ጥያቄ የለንም። ለምሳሌ የአፋር ታጋዮች ጋር ምንም የተለየ ነገር የለም። ሶማሌ በጣም ትልቅ የፖለቲካ ሪሶርስ ነው ኢትዮጵያ ውስጥ። ለምንድን ነው በአፋር ድንበር እንገናኛለን? በትግል ታሪካቸው በኢትዮጵያዊነታቸው የሚታሙ አይደሉም አፋሮች እንኳን ሰዎቹ ገመሎቻቸው የኢትዮጵያዊነት እንትን ያላቸው። ለምንድን ነው አፋር ጋር መጣመር ያልተፈለገው?
ለምንድን ነው ሶማሌ በጣም ትልቅ ፖለቲካል ሪሶርስ ነው። ኢቭን አሁን ባለው ጥቆማ አይሆንብኝ እንጂ አሁን ያለውን ስርዓት ለመታገል ከህወሓት ይልቅ የሶማሌ የፖለቲካ ኃይል ትልቅ ሪሶርስ ነው። ቢኮዝ አላቸው እዛ የሚጋጩበት የጥቅም ግጭት ያለባቸዋል። ለምንድን ነው እነዚህን መምረጥ ያልተቻለው? እነዚህን መምረጥ የሚችል የለም፣ የሚፈልግ የለም። ስለዚህ ማን ጋር ይሄዳል ማለት ነው? ህወሓት ጋር። ህወሓትን ስትቃወሙን እናንተ ኦሮማራ ብላችሁ ሄዳችሁ ነበር ወደሚል ወደማይረባ ንጽጽር which is የፖለቲካል ድዋርፊዝም የሚል ቃል ነው የሚገልጸው ዶክተር ደረጀ ቅድም ማነው እንደ ፖለቲካ ሊቅ ታወራለህ ምናምን ሲለው ነበር። ማነው አንድ አነሱ አላውቅም። በዚህ የፖለቲካል ሳይንስ ምሩቅ ነው ዶክተር ደረጀ። እና እንዲህ አይነት ንጽጽር የፖለቲካል ድዋርፊዝም የሚባለው አይነት አስተሳሰብ የተጫናቸው ሰዎች የሚያነሱት ነው። ይሄ ለንጽጽር የሚቀርብ አይደለም ነው በአጭር ቋንቋ። ወደ ሌሎች ጥያቄዎች ሲሄድ ከፌዴራል መንግስት ጋር መስራት ለምን እንደው የምትፈሩት? መከላከያ ጋር መስራትን በተለይ ወልቃይት አካባቢ ብሎ መጨረሻ ላይ የተነሳው ጥያቄ አይ ዶንት ቲንክ ስህተት አይመስለኝም። ወልቃይቶች ጥያቄያቸውን ለማስመለስ ከመከላከያ ጋር መስራታቸው ከማዕከላዊ መንግስት ጋር መስራታቸው ስህተት አይደለም። በጣም ተጠንቅቀው በመርፌ ቀዳዳ ወይም ደግሞ በቀጭን ገመድ ላይ ለማለፍ ነው ጥረት እያደረጉ ያሉት። ከአማራ ታጋይም ጋር ሳይጣሉ ከማዕከላዊ መንግስት ጋርም ሳይጣሉ ጥያቄያቸውን ለማስመለስ ጥረት እያደረጉ ያሉት። አይ ሪሊ አፕሪሺየት ወልቃይት አካባቢ ያለ ፖለቲከኛ በጣም አፕሪሺየት መደረግ ያለበት ነው እና ሞቢል እንዳለ እየሰሩ እንደሆነ ማምነው መስራትም ኃጢአት አይደለም። በእነሱ አውድ ካየ ነው። ከአማራ አውድ ካየው አማራ ብዙ አሰላለፍ ስላለው አሁን የትኛውን አማራ መልስ እንደምችል አላቅም። ፋኖ ሊሰራ አይችልም። ቢኮዝ ፋኖቹ ኦልሬዲ መከላከያን ምንወጋ ብለው ወጥተዋል። ስለዚህ ሊወጋጉ ነው የሚችሉት። እንደኔ አይነትን ሰው ከጠየቀኝ ግን እኔ በጥቅሜ ነው የምደራደረው። ለምሳሌ ከብልጽግና የተሻለ ጥቅም ማገኝ ከሆነ ከብልጽግና ጋር እሰራለሁ። ከወያኔ የተሻለ ጥቅም ማገኝ ከሆነ ከወያኔ ጋር ልሰራ እችላለሁ። ከሶማሌ ጋር የተሻለ ጥቅም ማገኝ ከሆነ ልሰራ እችላለሁ። አሁን ባለው ሁኔታ ቢያንስ the least በጣም ይሄ ምንም ጥቅም የማይሰጠው በኢትዮጵያ ፖለቲካው ስለ አማራ ወያኔ ምንም ጥቅም የማይሰጠው ማለት ከወያኔ ጋር ከመስራት ከብልጽግና ጋር መስራት ይችላል። ብላክ ኤንድ ዋይት እንደዛ ነው የማስቀምጠው። ብልጽግናም ጠላት ነው። ኦቤስ የአማራን ጥያቄ አልመለሰም። ነገር ግን በእንትን ከወሰድከው 16 ሚሊዮን 15 ሚሊዮን 20 ሚሊዮን አማራ ይኖራል አይደል? ኦሮሚያ ክልል ቢያንስ ከዛ ጋር ብትነጋገርና ብትወያይ ኦሮሚያ ክልል ስለሚኖረው ህዝብህ ጥቅሙን ታስከብርለታል። ትግራይ ውስጥ ቤሳቢስት የለም፣ ምንም ነገር የለም። አንነግድም፣ አንሸጥም። ትግራይ ጋር ህዝብ የለንም፣ የሚያስተሳሰርን ነገር የለም። ምናልባት እንደ ድሮ ከዚህ ከሃይማኖት ከምናምን ውጭ። ስለዚህ ፖለቲካ ጥቅም ስለሆነ ኦሮሚያ ክልል ውስጥ በጣም ብዙ ኢንትረስት አለ። ከእሱ ጋር ብንሰራ የተሻለ ተጠቃሚ ይኖራል እና መስራት ኃጢአት አይደለም ነው እኔን ከጠየቀኝ። ሌሎች የሚመልሱት ይኖራል። ይሄኛው ባለፈው 8 ዓመት የተገደለው ባለፈው 27 ዓመት ከተገደለው ይበልጣል። ይሄኛው ያው የኤሌመንታሪ ጥያቄ ስለሆነ ብዙም አልመልሰው እንዳረዳድ ነው የሚወሰነው። እንግዲህ የነ በደኖን የነ እንቁፍቱን የነ አሶሳን የነ ወልቃይትን ምናምን ግድያ ለሚያቀሰው የነ በደኖን የነ ጉራ ፈርዳን ያሁኑ የ8 ዓመቱ ይበልጣል ማለት ይችላል። ኢትሳፕቱዛ ለእኔ እንደዛ አይደለም። እኔ እንደ አንድ በአማራ ትግል ውስጥ እንደቆየ ሰውና መረጃ እንዳለው ሰው ባለፈው 8 ዓመት የተገደለው አማራ በ27 ዓመት ከተገደለው አማራ ጋር አይደለም፣ ከተፈናቀለው ጋር አይገናኝም። ባይዞ ቬሪ ሲምፕል እኮ አንድ ፓርላማ ላይ ያመኑትን 2.5 ሚሊዮን አማራ ብታነሰው ከየትም ታነጻጽረው አትችልም። እና ይሄ ኤሌመንታሪ የሆነ ጥያቄ የኤሌመንታሪ ሰዎች ጥያቄ ስለሆነ ብዙም አልሄድበትም። አማራነታቸው ጽምዶ ሲፈጠር ነው ወይ ትዝ ያላቸው? ይህን አልመልሰው። ሙሉቀን ጠፋው የጥፋት ዘመን በሚል አንድ መጽሐፉ ላይ 5 ሚሊዮን አማራ ጠፍቷል ብሎ ነው አይጻፉ? ባይዘ ዲፋይን ያልተደረገ ነው። አሁን እንትንም አላቸው ሞረሽም አላቸው የምጽአት አማራ የሚል በጣም የሚዘገን ነው። ባይዘ የአማራን ጉዳይ ስታነቡ እና ስትኖሩበት እና ለፕሮፓጋንዳ ስትጠቀሙበት ይለያያል። ለፕሮፓጋንዳ መጠቀም እኔ ለፕሮፓጋንዳ ልጠቀም ብል በደንብ ማጮህ እችላለሁ፣ ችግር የለም። ሪያሊቲውን ግን ለአማራ ህዝብ የሚጠቅመውን ነጋገር ከተባለ መረጃ በማጥፋትና ፕሮፓጋንዳ በመንዛት ለአማራ ህዝብ አንጠቅም። ፋክት ነው። አማራ ህዝብ የሚጠቅመው እውነት ፋክት አለው። በጣም ጥያቄዎቹ አሉት፣ የተቆጠሩ ጥያቄዎች አሉ። እዛ ላይ ነው መገናኘት ያለብን። ይሄ አማራነታቸው ትዝ ያላቸው ጽምዶ ሲፈጠር ነው የሚለው ባይዘ ወልቃይት የአማራ መነሻ ነው። ጀስት እንደ ኢንፎርሜሽን እንዲሆናችሁ አንደኛው የአማራ ነገድ መነሻ ወልቃይት አካባቢ ነው። የአማራን ትግልም
ጥያቄውን የጠየቀው አዲስ ታይምስ አንተ አማራ የሚባል አያስፈልግም መታገል የለባቸውም ብለህ ሲያትል ላይ አዳራሽ ላይ ስትረብሸን አንተን ጨምሮ አማራነትን ያስተማሩ ወልቃይቶች ናቸው። አስታውሳል? የግንቦት ሰባት ደጋፊ ሆነ ስብሰባ ስትረብሸን አንተ የግንቦት ሰባት እኛ የአማራ ታጋይ ሆነን። ስለዚህ አማራነትን ላስተማሩ አካላት ዛሬ ጽምዶ ሲመጣ ነው ወይ አማራነት እዚህ ያላችሁ ማለት ትክክል አይደለም። ከእምነት ጋር የተጠየቀው ጥያቄ መሰረታዊ ጥያቄ ነው። ባይዘይ ፋኖ ከእምነት ጋር የሚገናኘውን በጣም በእጅጉ አውግዘናል። ትክክል አይደለም። ዳዊት አንግቶ እዚህ ትልቅ መስቀል እዚህ ደረቱ ላይ አድርጎ መሄድ ለአማራ ሕዝብም ትክክል ስዕል ስለማይሰጥ ብለን አውግዘን አሁን አብዛኞቹ እየተስተካከሉ ነው ያሉት። ጥያቄው ግን ተገቢነት ያለው ነው። ከፋክትም አንጻር እውነት ነው። ከኦሮሞ ከሶማሌ ከአፋር ጋር ተባብሮ መስራትን በተመለከተ እኔም እሱን ቅድም ተናግሬ ያለው አማራ የሚያዋጣው አሁን በአሁኑ ሰዓት ምናልባት ለመጪዎቹ 10 ዓመት 15 ዓመታት የአማራ ሕዝብ ይጠቀም ከተባለ ጥቅሙን አስልቶ መስራት ያለበት ከትግራይ ፖለቲካ ውጭ ከሆነ ሕዝብ ጋር እደግመዋለሁ፣ ከትግራይ ፖለቲካ ውጭ ከሆነ ሕዝብ ጋር አዋጩ መንገድ እዛ ጋር በጣም ሪሶርስ አለን። የፖለቲካል ቢዝነስ መስራት የምንችልባቸው ከትግራይ ውጭ ከሆኑት ጋር አፋር ጋር ብያለሁ ቅድም፣ ሶማሌ ጋር በጣም ብዙ የሚያሰራን ነገር አለ። ጥሩ ፖለቲከኛ ከተገኘ ቤኒሻንጉል ጋር ብዙ መስራት ይችላለን። ደቡብ እነ ጉራጌ እነ ጎንደር ድረስ የሚመጡት እነዚህ ማናቸው የሚባሉት እነ ጋሞ አርባ ምንጭ አካባቢ ያሉት በጣም የኛን የአማራን ህዝብ በተስፋ የሚጠብቅ ብዙ ህዝብ አለ። የአማራን ህዝብ ለማጥፋት ከሚሰራው የትግራይ ፖለቲከኛ ሰርድ ጀነሬሽን ድረስ እስካለው ከሳልሳይ ወያኔ ካለው ጋር ከምትጨቃጨቅ የአማራን ህዝብ በተስፋ የሚጠብቅ ሌላ ህዝብ አለ። እሱ ጋር ፖለቲካ የሚሰራው ፖለቲካ እንደዛ ነው የሚሰራው ሰው። ከነዚህ ጋር መስራትን በተመለከተ በጣም አፕሪሼት አደርጋለሁ። እኔ የዛም አቀንቃኝ ነኝ። የመጀመሪያው ሰውዬ ያነሳቸው ኮሎኔል ደመቀ አማርኛ አይችልም፣ መሬቱ የትግሬም የአማራም አይደለም፣ ከሶስቱም ውጭ ነው ምናምን የሚለው አይዶን እንትኑ ፖይንቱን ማግኘት አልቻልኩም። ሌላ ሰው መመለስ ካለበት ቢመለሰው ይሻላል እንጂ እዛ ላይ መመለስ ያለብኝ አልመሰለኝም። የማይካድራንም ምናምን ነካከው ነገር ማይካድራ የቋንቋ ጉዳይ አይደለም። ማይካድራ ላይ ግን ሰው ነው ባይዘው የወደቀበት ሰው ነው የወደቀበት። ይሄ ቋንቋው ትግርኛ ነው ቋንቋው አማርኛ ነው ምናምን የሚለው የኔ ቢዝነስ አይደለም። ማይካድራ ሲባል እኔ ትዝ የሚለኝ የተገደሉት 1900 ምናምን ሰዎች ናቸው በአርሚ ሰባ የተገደሉት። ከዛ በመለስ ያለው ለባለቤቶቹ ነው የምተው ለማለት ነው። በጣም እየፈጠንኩኝ አንዳንዶችን አድሬስ ለማድረግ ሞክሬያለሁ። ቀሪዎቹን እነ ዶክተር ሄዱባቸው ቴንኪው። ጥያቄን ከመለሱ በኋላ የመጨረሻ ሌሎቻችሁ እንቀርና እስከተወሰነ ጊዜ እናወራለን። ለትዕግስታችሁ ከልብ አመሰግናለሁ። ጠይቃችኋል፣ አድምጠዋል። ሲመልሱ ደግሞ እያደመጣችሁ ስላላችሁ ማለት ነው። አንተ ደረጀ ዶክተር ደረጃ አይ መልካም ነው። እኔ 3 ጥያቄዎች ላይ ነው ሪያክት የማደርገው። እንደው ሌሎቹን አዩም ነካ ስላደረጋችሁ ሌሎች ወንድሞችም ይሄዱባቸዋል። የመጀመሪያው የአዲስ ታይምስ ያነሳው የዚህ ፐርማነንት ኢንተረስት የፐርማነንት አኒሙሲቲን ሪፕሌስ ያደርገዋል ያለው ቅድም ቴዲ የምታስታውስ ከሆነ በጣም ሰፊ ሰዓት ወስጄ ለማስረዳት ሞክሬያለሁ። ይሄ ሎርድ ኛው ክፍለ ዘመን የእንግሊዝ የውጭ ጉዳይ ስትራቴጂስት አማካሪ፣ ከዛም በመጨረሻ ጠቅላይ ሚኒስትር ሁሉ የነበረ በጣም በፖለቲካል ሳይንስ ዋናው ሪያሊስት ተብሎ ነባራዊ ፖለቲካን የተረዳና ሪያሊስት ተብሎ የሚታወቅ ግለሰብ ሎርድ ፓልመርስተን የሚባል የተናገረው ንግግር ነው። ቅድም ኮት እየተደረገ በስተት ይነገራል ያልኩት ማለት ነው። እና ከዛ ንግግር ላይ አዲስ ታይምስ ያነሳው የመጀመሪያውን ነው፣ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም የሚለው። ከዛ በኋላ 2 ኮንሰፕቶች አሉ በዛ ንግግር፣ በአንድ አረፍተ ነገር ያለ ንግግር ነው። ከዛ በኋላ ያሉት ኮንሰፕት፣ አንደኛው ኮንሰፕት ዘላቂ የሆነ ብሔራዊ ጥቅም አለ። ሌላው ተጨማሪ 3ኛው ኮንሰፕት እኛ የምንከተለው ይህን ብሔራዊ ጥቅም ነው። ይህን ብሔራዊ ጥቅም ማስከበር የኛ ዓላማ ነው። እነዚህ 3 ሀሳቦች ናቸው በአንድ ላይ ነው የተነገሩትም፣ በአንድ ሰንተስ ነው የተቀመጡትም ማለት ነው። እነዚህ የጥራዝ ነጠቅ አይነት ሁሉን ሳያነቡ አንዷን የሚፈልጓትን ብቻ ፒክ አድርገው
የመሄድ አይነት ነገር አለ እና ይሄ በጣም በፖለቲካችን ላይ በጣም ፖለቲካውን ያበላሸው አካሄድ ነው። ጥራዝ ነጠቃዊ ካለው አንድ ሙሉ ጥራዝ ውስጥ አንዷን ብቻ ነጥፎ መሄድ፣ ሙሉ ፒክቸር አለመያዝ ያን ያመጣው። ስለዚህ ትክክል ነው። በፖለቲካ ዘላቂ ወዳጅ ዘላቂ ጥላት የሚባል የለም። በፖለቲካ ያለው ጥቅም ነው። በተለይ በሪያሊዝም ፖለቲክስ ውስጥ ጥቅምና የናሽናል ጥቅምን ነው መሰረት አድርገ ማንኛውንም ድርድር የምታደርገው። ዋናው መሰረታዊ ጥያቄው የአማራ ህዝብ ጥቅም ምንድን ነው፣ የህወሓት መሰረታዊ ጥቅም ምንድን ነው፣ የሚፈልገው ምንድን ነው የሚለው ነው። እሱን ደግሞ ቅድም የአማራ ህዝብ ጥያቄዎችን ወደ 9 ድረስ ከፋፍለን አስረድተን በሁለት ከፍለን ነባር ጥያቄዎችና ደራሽ ምክንያቶች አሉ ለዚህ ትግል ብለን አስረድተናል። ወልቃይት is one of the factor ነው። እንደ ፋክተር አድርገን ነው የወሰንና የማንነት ጥያቄ ከሚለው ውስጥ አስገብተን ያነሳ ነው ማለት ነው። ከዛ ውጭ ያሉት በሙሉ ጥያቄዎችን አስረድተናል። ስለዚህ እነዚህን ጥያቄዎች ለመመለስ ትግል የጀመረ ቡድን ወይም ህዝብ በእነዚህ ጥያቄዎች በተቃራኒ ከቆመ ቡድን ጋር ሊወዳጅ አይችልም። ምክንያቱም it's against his national interest ነው። በቃ ቅድም አዲስ ታይምስ የተናገርከው ከጥቅምህ በተቃራኒ ካለ ቡድን ጋር ልትሰራ አትችልም። ምክንያቱም እሱ የሚሰራው ያንተ ጥቅም እንዳይከበር ወይም ደግሞ ያንተ ጥያቄ እንዳይመለስ ነው። that's what we are saying። አሁን ለምሳሌ አንደኛው መሰረታዊ ጥያቄያችን የወልቃይት የራያ የማንነት ጥያቄ መመለስ አለበት ነው ብለን የምንጠይቀው አይደል? አንደኛው ህወሓት ምንድን ነው የሚለው? ኖ ይህ ጥያቄ መመለስ የለበትም ለእኛ ነው እንዲሁም መሰጠት ያለብን ነው የሚለው አይደል? ኦፖዚት ነው የቆም ነው። በተቃራኒ እስከቆምክ ድረስ ጥላት ነህ። ከግብፅ ጋር ለምን ነው ታሪካዊ ጥላት ነን ምናምን የምንለው? ናሽናል ኢንተረስት ጉዳይ ስለሆነ ነው እንጂ ግብፅና እኛ እንኳን እንገናኝም። በጂኦግራፊም በለው በምንም በደንበርም በምንም በኢንተረስት ግን እንገናኛለን። በአበይ ወንዝ የተነሳ ማለት ነው። በዛ ምክንያት የተነሳ ግብፅን ታሪካዊ ጥላት ኢንተረስቱን እስካልቀየረች ድረስ ግብፅ ቋሚ የሆነ ጥላት ይሆናል። ስለዚህ ቋሚ ጥላትነትና ወዳጅነት የሚፈረጀው ከምትቆምበት የናሽናል ኢንተረስት የናሽናል ጥቅም የብሔራዊ ጥቅም አንጻር ነው። አንተ መቆም ያለብህ ከጥቅም ላይ ቁም። ከዛ በኋላ ጥላትና ወዳጅክን ፈርጅ ነው። አሁንም ፋኖንም እየጠየቅን ያለ ነው እኮ ቁም፣ ከአማራ ህዝብ ጥያቄ ላይ ቁም። ከአማራ ህዝብ ጥያቄ ላይ ውልትፍ ሳትል ቁምና ጥላትና ወዳጅክን ለይ። ህወሓት ለምሳሌ በሙሉ ጥያቄዎቹ ይቅርታ ጠይቁ ምናምን አድርጎ ሐሳቡን ቀይሮ ወልቃይት ምናምን ራያ የሚለውን ቀይሮ ምናልባት በተጻፈ ሰነድ በምናምን መጥቶ ተነጋግሮ ቢሆን እንኳን ልታወራ ትችላለህ። አይ እነዚህ ሰዎች እኮ ቋሚ ጥላታችን አይደሉም፣ አሁን ለሐሳባቸውን ቀይረዋል። ዛሬም ትናንትም ነገም እስከ ወዳኛው ድረስ ጥያቄያችን አልተውንም፣ ዶክመንታችን አልተውንም። አማራን የፈረጅንበት ዶክመንት አለ፣ ህገ መንግስቱ ይቀጥላል፣ ኢትኒክ ፌዴራሊዝሙ ይቀጥላል ምናምን እያሉ ከኛ በተቃራኒ ቆመው ግን ቋሚ ጥላቱን መቀጠላቸው አይቀርም ነው። ስለዚህ ሙሉ ፒክቸሩን ይዞ መጠየቅ ወይም ደግሞ መረዳት ተገቢ ነው የሚለውን አዲስ ታይምስ ብትወስደው መልካም ነው። ሌላው እንዲሁ ከቋንቋ ጋር ተያይዞ የመጣው ነገር በተለይ ወልቃይትን ለማስረዳት የተካሄደበት እሱ ቬሪ ሲሊ ማለት ይቅርታ ቃሉ በጣም ትንሽ ነው። ቋንቋ የማንነት መገለጫ አንድ ፖይንት ሊሆን ይችላል፣ ግን ዋና ፋክተር ግን አይደለም። ምናልባት ከኢትዮጵያ ቤተሰቦች የተወለዱ ሰዎች እኮ አሜሪካን ሀገር ቢኖሩ ቋንቋ ይችላሉ፣ አማርኛ ላይ ይችሉ ይችላሉ፣ ወይም ደግሞ ሮመኛ ላይ ይችሉ ይችላሉ። ያን ሰው አይ ነው ያንተ ቋንቋ ስለማችል ኢትዮጵያ አይደለም የኢትዮጵያ ዘር የለብህም የኢትዮጵያ አይደንቲቲ የለብህም ልትለው አችልም። ወይም ደግሞ የኦሮሞ ወይም የአማራ አይደንቲቲ የለብህም ልትለው አችልም። ስለዚህ በዛ መንገድ እንረዳው ነው። ሌላው እኔ ሪያክት ማድረግ የምፈልገው ሴብ ያነሳው ምናልባት አዩ ካነሳው ለየት ያለ ነው ጥያቄው ብዬ ነው ስላሰብኩ ነው። ሴብ ያነሳው ጥያቄ ነው የሚመስል አሁን ላይ ባለው ሁኔታ በፊቱን ኦሮማራ ሳይሆን በአሁን ባለው ሁኔታ ጎጃም ላይ ደጋዳሞትን ለማትረፍ እየታገለ ነው። እናንተም ወልቃይትን ለማትረፍ እየታገላችሁ ነው ምናምን ከወዴድ ጋር አጋር አድርጋችኋል ምናምን። ይሄ በጣም አደገኛ የሆነ ፍረጃ ነው። የጎንደር አማራ ዋጋ እየከፈለ ያለው ላለፉት 3 ዓመታት የአማራ ህዝብ ጥያቄዎች ሙሉ በሙሉ ይመለሳሉ ነው። ለአማራ ህዝብ ጥያቄዎች በሙሉ ነው ዋጋ እየተከፈለ ያለው። ትናንት
የተሰወው ዋና ከፍተኛ የአንድ የፋኖ አመራር የቺሲሙ ከዛ በፊት ናሁሰናይ ወይም ደግሞ እነ አማራ አሸንፍ እና በጣም መሰሎች የተሰውት ለሌላ አይደለም እኮ ለአማራ ህዝብ ጥያቄ መመለስ ነው። እንዴት ነው ይህን ህዝብ ይህን ያህል ዋጋ እየከፈለ ያለን ህዝብ ከወደድ ጋር አብርሃል ብለህ ልትፈርጀው የምትችለው? ዲስ ኢዝ አሁን ምን መሰላችሁ በአማራ ፖለቲካ ውስጥ የመጣው ትንሽ አንጠልጥለህ ሰፋ አድርገህ መፈረጅ ነው። ለምሳሌ ጽምዶን ስትቃወም የሚፈርጅ በብልጽግና ደጋፊ ነው። አይ ዶንት ኬር ጥቅሜን እስካስከበረልኝ ድረስ ሊደግፈው እችላለሁ። ያስከብርልኛል የሚለው ነው መሰረታዊ ጥያቄ የሚሆነው። አሁንም በተመሳሳይ አሁን እኛ እያወራነ ስለ አማራ ህዝብ ጥያቄ እየዘረዘርነ እያወራነ በዚህ በትግሉ ውስጥ ራሱ ቤተሰቦቻችን ዋጋ እያስከፈልነ የቤተሰቦቻችንን ህይወት አሲዘን እንኳን በአደባባይ ፋኖን ትግል እየደገፍነ ኑረን 3 ዓመት የሚፈርጅ ግን ከብልጽግና ጋር አብረዋል እያልን እንደ ሴብ አይነቱ ማለት ነው። ትናንት ሙተው አይናቸው እንኳን ያልፈሰሰ መቃብር ውስጥ እንኳን ያልገባ ትኩስ ሬሳ ይዘው የዚህ የጎንደር አካባቢ ማህበረሰብ አሁንም ግን እየፈረጀው ያለው ሴብ ከወዴድ ጋር አብሯል። እንደዚህ አይነት ፍረጃ አንደኛ የራስን ኃይል መብላት ነው። ሌላ ምንም የሚያመጣው ለውጥ የለው። አንተ ፈረጅከው አልፈረጅከው የሚመጣ ምንም ሲንግል ለውጥ የለው። የሚመጣው ምንድነው? ድክመት ነው፣ የጋራ ውድቀት ነው። ስለዚህ እሱን አደገኛ ፍረጃ ወደ ኪስ መክተት ያስፈልጋል ለማለት ነው። ሌላውን እንግዲህ ያለ መሰለኝ መሰረታዊ ጥያቄ ሌሎቹ መሄድ ትችላላችሁ። እሺ እሸቱ ገጠሪውንና አፍሪካን የተወሰነ ደቂቃ ልስጣችሁና እናንተን በክብር አሰናበታችኋለሁ። እሺ ቴንኪዩ ቴዲ፣ በጣም ደስ የሚል ቻው ብያችሁ ልለያችሁ ዝም ብዬ እንዳልወርድ ብዬ ነው። በጣም ነው የማመሰግነው ለነበረን ጊዜ። ብቆይ ደስ ይለኝ ነበር፣ ግን በጣም መሽቷል እኔ ጋር እና በጣም ሰላማዊ ውይይት ነው የነበረው እስካለሁበት። ታንኪዩ፣ ሰላም ሁኑ ሁላችሁም። ቴንኪዩ አያሌው፣ ከልብ አመሰግናለሁ። ከኛ በበለጠ እናንተም አሁን ያው ፖለቲከኞችም ስለመጡ ከነሱ ጋር ጥሩ ቆይታ ታደርጋላችሁ ብለን ተስፋ እናደርጋለን። እኔ ዝም ብዬ የማይመለከቱኝን አልያዝኳቸው። በተለይ ከኦሮ አማራ እና ምናምን ጋር በተያያዘ ነገር እኔ የሚደግፈው አካል የኦሮ አማራ የሆነ አካል ስለሌለኝ እኔ የአማራ ፋኖ ደጋፊ ነኝ። ለዛውም ደግሞ የጎንደርን ፋኖ ነፍስ እስኪወልቅ የሚደግፈው ነኝ። የጎንደር ፋኖ ደግሞ ቅልብጭ አድርጎ አቋሙን አሳይቶኛል። ከማን ጋር መስራት እንዳለበት፣ ምን አይነት ጠላቶች እንዳሉት ከመጀመሪያ ጀምሮ ትግሉን ሲጀምር ጀምሮ ይዞት የመጣ ዓላማ አለ። ያን ዓላማ እንደያዘ ነው ያለው። ስለዚህ ምንም ይሄኛው ጉዳይ ለእኛ ስለማይመለከተን ብዙም መመለስ ያለብን አይመስለኝም። የሚመለከታቸው አካላት ካሉ ደግሞ መመለስ ይችላሉ። በአዲስ ታይምስ ትንሽ አላቅም ምን እንዳበሳቸው አላቅም። አግሬሲቭ ሆኖ የመጣው ቀለል ተብሎ ቢባል እናንተ አማራነታችሁን ወይም ደግሞ ህወሓትን የምትቃወሙት መሬታችሁን ስለሚፈልግ ነው እንጂ የአማራነት ኢንተረስት የላችሁም የሚል አይነት እንትንም ተነስቷል። አዲስ ታይምስ አንስቷል። እኔ ብቻም አይደለሁም። በነገራችን ላይ የጎንደር ፋኖ ራሱ በመግለጫው ምንድን ነው የሚለው? ማንነታችን፣ ሉዓላዊነታችን፣ ርስታችን ከሚፈልግ ከማንኛውም አካል ጋር ርስታችን ነጥቆ ሀገር መሆን ከሚፈልግ ለመገንጠል ከሚፈልግ ከማንኛውም አካል ጋር አብሮ የመስራት ፍላጎትም ሀሳቡም የለንም። ይህን ከሚያደርጉ አካላት ጋርም በግልጽ እንታገላለን ነው የሚለው። እኔ የወጣሁት እኔ ሲደመር አዲስ ታይምስ ሲደመር ዘርዓ ያዕቆብ ሲደመር የሆነ አካል ተደመረ ነው አማራ ምን ባለው። እኔ ከወጣሁበት አካባቢ የወጣሁበትን ማህበረሰብ ነው ልመስል የምችል፣ የወጣሁበትን ህዝብ ነው ልመስል የምችል። ዛሬም እዚህ ቤት ስንመጣ የጽምዶ ጉዳይ እንዴት ይታያል? ጎንደር ላይ የጎንደር ወጣት እያንዳንዱ የጎንደር ወጣት ምን አይነት ኢንቴንሽን አለው ስለ ጽምዶ የሚለው ነው ልንዋይ ነው የመጣነው። ስለዚህ ስለ ጽምዶ ደግሞ እኛ አኳኋኑ ስናየው አብዛኛዎቹ እየወጡ የሚናገሩት ከቲፒኤልኤፍ ጋር አብሮ መስራት ያልፈለገ አማራ የብልጽግና አሽከር ነው ብለው ፈርጆ ነው የመጡት። እንደዛ በተባለ ማግስት ደግሞ ጦርነት የታወጀው ጎንደር መሬት ላይ ነው፣ ጎንደር ምድር ላይ ነው። የጦርነት ቀጠናም እየሆነ ያለው እዛ ምድር ላይ ነው። ፋኖቻችን የሚታገሉለት ህዝብም የሚያውቀው ደግሞ
ከዚህ በኋላ ጎንደር ላይ ምንም አይነት የጽምዶ ጦርነት እንደማይደረግ ከዛ ውጭ ግን ብልጽግና ስንታገሉ የቆየ ነው። ህወሓትን አሸንፈን ደደቤት ከላከን በኋላ መቀሌ ከላከን በኋላ መልሰው አማራ ታግሎ ነፃ ያደረገውን ወንበር ለብልጽግና የሰጡት አካላት እኛ ፋኖ ሆነን ብልጽግና እንደገና ስንታገል የአብይ አህመድ የዶክተር አብይ አህመድ ቲሸርት ለብሰው በፎቶ አሰርተው ቲሸርት ለብሰው አደባባይ ላይ ወጥተው ይዘምሩ የነበሩ ሰዎች ዛሬ የፋኖ አመራር የሆኑ ሰዎች አሉ። እነሱ አካላት ደግሞ ዛሬ ከጽምዶ ጋር ያሉ ናቸው፣ ከህወሓት ጋር አብረው ያሉ ሰዎች ናቸው። የጋራ ጠላት የሚባል ነገር ረስተውታል። በአማራ ህዝብ ውስጥ ያለ የጋራ ጠላት የሚባል ነገር ረስተውታል። የጋራ ጠላቶቻችን ከሌናቸው ብለን ቆጥረን ያስቀመጥናቸውን የጋራ ጠላቶቻችንን ድርጅት ማለት ነው፣ በድርጅት ደረጃ ከነዛ ጋር ዛሬ አብረው እየሰሩ ናቸው ያሉ። የጎንደር ህዝብ ደግሞ ያንን አይፈልግም። ከማንም ጋር አብሮ የመሰለፍ እንትን የለውም። አዲስ ታይምስ ምንድን ያለው ጽምዶን አልደግፍም ምናምን የሚል ነገር አስቀመጠና የአማራ ፋኖ ከህወሓት ጋር ከቲፒኤልኤፍ ጋር ካልሰራ ታዲያ ከማን ጋር የስራ የሚል ነገር ነው ያስቀመጠው። ትልቁ በአማራ ፖለቲካ ውስጥ የሚያስጠላው እንትን ምንድነው? አማራ ብቻውን መታገል አይችልም ብሎ ነው የሚወስነው አብዛኛው የአማራ ፖለቲከኛ ማለት ነው። አማራ ብቻውን መቆም አይችልም ብሎ ነው የሚያስበው። ተለጣፊነትን ይፈልጋል። ለዛ ነው እየሄዱ በየቦታው የሚለጠፉት ማለት ነው። በራስ የመቆም እንትን የለም። ኮንሲስታንሲ የሚባለው ነገር እኔ አላቅም ለምን እንደሆነ። ብቃት ያለን እኮ ህዝቦች ነን፣ መሆን የምንችል ማድረግም የምንችል ግን ደግሞ ቅድም መጀመሪያ አካባቢ ስናነሳው የነበረው መጀመሪያ ኤሊቱን እየመቱ ያጠፉትና ሚዲያ ላይ የትኛውን ቦታ ላይ ከዛም ከአደረጃጀቱም ላይ ያጠፉትና ብቻውን ከቆመ በኋላ ከበታተኑት በኋላ ብቻውን እንዳይቆምና እየቦታው እየሄደ እንዲለጠፍ የእነሱን ኢንተረስት እንዲያስጠብቅ የግለሰቦችን ኢንተረስት እንዲያስጠብቅ ያደርጉታል። ትግላችን እዛ ጋር ነው። መጀመሪያ ስንመጣ የነበርንበት የአማራነት መንፈስ ወርዶ አሁን አካባቢ ላይ ያለ ነው። ስለዚህ የአማራን ድርጅት እንድናቋቁም እንኳን ስንታዘዝ ስንጠራ ምንድን ያደረጉን በአካባቢያችን ወክለን እንድንሄድ ያደረጉ ፋኖዎቻችን ማለት ነው። ፋኖዎቻችን አካባቢያችን ወክለው እንዲሄዱ ነው እንጂ አማራነታቸውን ተጠርነታቸው ለአማራ እንዲሆን አይደለም ያደረጓቸው። ተጠርነታቸው በክፍለ ሀገር ደረጃ ለዛው ደግሞ በየክፍለ ሀገሩ ሁለት እዞች ነበሩ። እያንዳንዱ እዝ ለእያንዳንዱ እዝ የሆኑ ተወካዮችን እየመረጡ እንዲላክ ነው የተደረገው። በዚህ የፖለቲካ እንትን ውስጥ ፖለቲካ መዋቅር ውስጥ ምንም ስራ ልትሰራ አትችልም። መምሰል የምትችለው ራስህን ነው። መምሰል የምትችለው አካባቢህን ነው። ስለዚህ እንደ አማራ ተደምረ ስንመጣና አማራ የሚለው ስያሜ በትክክል ሲመጣ ያኔ የጋራ የሆኑ መድረኮች፣ የጋራ የሆኑ ሀሳቦች፣ የጋራ የሆኑ እንትኖች ይመጣሉ፣ የፖለቲካ መድረኮች ይፈጠራሉ ለማለት ነው። ከእኔ በላይ ሌሎችም ስለመጡ ከእነሱ ጋር በደንብ እንድታወሩ ብዬ ነው። እንግዲህ እኔ ብዙም ፖለቲከኛም አይደለሁም፣ ግን ደግሞ ትግሉ ላይ ከመጀመሪያውም እስከ መጨረሻውም አለው። እሱን አውቀዋለሁ። በትግሉ ዙሪያ እዛ መሬት ላይ ያለውን ነገር ማንም የፈለገ ማስረጃ ላይ መጣ፣ እኔም ከሚሊዮን ማስረጃ መምጣት ስለምችል ከማንም ጋር መከራከር እችላለሁ፣ ማውራት እችላለሁ። ፖለቲካ ላይ ግን የፖለቲካ ሰዎች በደንብ አውሩበት ለማለት ነው። ቴንኪው ቴዲ፣ ስለተሰጠን እድል በጣም ነው የማመሰግነው። ክበርልኝ ወንድም አለ። እግዚአብሔር አክብርልኝ። ቴንኪው እሸቱ ቀጠሬው። እሺ የመጨረሻ ከዛሬ እንግዶች የተወሰነ ደቂቃ ለአፍሪካ ልስጣትና ከዛ ወደ ባክ ቱ ኖርማል ወደ ፖለቲከኞች እንመለሳለን። ከረጅም ጊዜ በኋላ ነው የተገናኘ ነው። የእነሱን ደግሞ ውይይት ንግግር ትሰማላችሁ። እሺ አፍሪካ ጎንደር አለሽ? ቴዲ በድጋሚ በጣም አመሰግናለሁ ለሰጠኸኝ እድል። አንድ ጥያቄ ተነስቷል። በተለየ ማይካድራ የሚለው ስያሜ ወይም ቋንቋው ምንድነው የሚል ጥያቄ ተነስቷል። ምናልባት አሁን እዚህ ጋር የምመልሰውን ነገር ከመናገሬ በፊት ይህን ጥያቄ የጠየቀው ግለሰብ ምን አይነት የፖለቲካ አቋም እንዳለው አላቅም። እሱ ደግሞ በነፃነት መልሴን እንድመልስ ይረዳኛል። ወይንም ጀስት አሁን ከምመልሰው ጋር የተገናኘው ነገር ከትግረኛ እና ከአረብኛ ጋር የተቀላቀለ ነው ብዬ ስናገር የጎንደርን ጂኦግራፊካል የሆነ ጂኦግራፊክስ እንትኑ ካለመረዳት ጀስት በቁንጽል እንዲወሰድም አልፈልግም። በተቃራኒው ማይ ማለት በትግረኛ ቋንቋ ውሃ ወይንም ምንጭ ማለት ነው። ካድራ ማለት በአረበኛ ለምለም፣ አረንጓዴ፣ የተባረከ ምድር ማለት ነው። እንግዲህ ማይካድራ የሁለት ቋንቋዎች ደግሞ ሴሜቲክ ናቸው። የሁለት ቋንቋዎች ጥምረት የተፈጠረ
የቦታ ስም ነው። ይህ የሚያሳየው ቅድም እንዳልነው ይሄ አሁን በጣም ጥልቅ ወደ ሆነው ወደ ጂኦግራፊክ ጥልቀቱ ከሄድን የዛ አካባቢ ማህበረሰብ ኢንተርናሽናል ሀብ ነበረ፣ ዓለም አቀፋዊ ሀብ ነበር። ከዛ በፊት ይደረጉ የነበሩ የንግድ ትስስሮች እንዲሁ በቀላሉ አሁን እኛ ልናያቸው አንችልም። በጣም ጥልቅ የሆነ የንግድ ትስስር፣ የመንገድ፣ የትራንስፖርት በርካታ ነገሮች አሉ። ከአረቡ ዓለም ከኢንዲያ ለምሳሌ ኢንዲያ ሀገር ውስጥ ብትሄድ አምሃራ የሚባል ከተማ አለ እና እሱን ራሱ የቻለ አመጣጥ አለው። አማራ የሚለውን አማርኛ ወስደው የመጡበት የራሳቸው እንደ ምልክት ያስቀመጡት ነገር ነው። ስለዚህ ማይካድራ የሚለው ቃል የትግረኛና የአረበኛ ጥምረት ለምለም ምንጭ ወይንም ምንጩ የማይደርቅ አረንጓዴ ምድር እንደማለት ነው ሲተረጎም የሁለቱ ማለት ነው። ስለዚህ አሁን የትግረኛ ቋንቋ ስለሆነ ማይ የሚለው የትግሬ ነው ብሎ ለማለት ልጁ ጠይቆኝ ከሆነ በጣም አሳቂኝ ነው የሚሆነው። ፖለቲካላይዝድ ሳይሆን ጀስት በቃ የሆነ በሀገሪቱ ላይ ያለውን የኤትኒክስ ፌዴራሊዝም ከምን አንጻር ዲፋይን እንዳደረገው ራሱ መልሼ ብጠይቀው በጣም ደስ ይለኛል። ነገር ግን ስለ ጎንደር ስናወራ የጎንደር ማህበረሰብ አረብኛ ይናገራል፣ የጎንደር ህዝብ ትግርኛ ይናገራል፣ አማርኛ ይናገራል። በአካባቢው የሚናገሩ ሎካል ቋንቋዎች ካሉም ይናገራል። ስለዚህ በጣም እንትኑን አጥብበን ካየነው አስቸጋሪ የሆነ ትርጉም ሰጥቶት ከሆነ በዛ ልክ እንዲያው ፈልጋለሁ። እሱን በዚህ መንገድ ልመልሰው። ሌላው አይ ቲንክ ወንድማችን ይመስለኛል ሱፐር ወይም አዲስ ታይምስ የሰጠው ነገር አለ። እናንተ የወልቃይት ጉዳይ ከተመለሰላችሁ ከብልጽግና ጋር ብንሰራ ምንም ችግር የለውም አይነት ነገር ፍሬም ተደርጓል። ለምሳሌ ስለ ራሴ ስለ ግሌ ብቻ ላውራ። የአማራ ህዝብ በተለይ በወለጋ በዚህ 6 እና 7 ዓመት ከነበረው ጭፍጨፋ ማለት ነው ሲጨፈጨፍ፣ በወለጋ ሲጨፈጨፍ በጣም ከፍተኛ መድሎ፣ በጣም ዘግናኝ የሆኑ ጉዳዮች ቪዲዮ ከማየታችን የተነሳ የአማራ ፋኖ ትጥቅ ትግል ታርቆ ሚዲያ ገንብቻለሁ፣ ማኒፌስቶ ጽፌያለሁ፣ ወንድሞቼን አንቅቻለሁ። ያ ማለት ግን የሄድንበት የትግል መንገድ ደግሞ ቅድም እናያለው ትግሉን በማይደግፉ ግለሰቦች መሰረት ደግሞ መመዘኛ ከሄድንና ቆም ብለን ሀዲዱን እንድናይ ከተደረገ ያ ያደረግነው ነገር ሁሉ እንደ ሰውኛ የተናገርነውን የደገፍነውን ትግል ብደግፈውም አሁንም ድረስ ብደግፈውም አት ዘ ሴም ታይም ግን የምናደርገው የእያንዳንዱ ትግል ትክክል ነበር ብዬ አስባለሁ። ምክንያቱም አሁን ተመልከት ቴዲ፣ እዚህ ትግል ውስጥ ደጋፊ የነበርን ሰዎች ፍሬም የሚያደርጉት ቅድም በሆነው መንገድ ከሆነ እናንተ ስለ ወልቃይት ብቻ ነው። ኦኬ፣ አሁን ከረንትሊ ባለው ሁኔታ ወልቃይት ላይ ያለው ጸጥታ፣ ወልቃይት ላይ ያለው ሰላም፣ ወልቃይት ላይ ያለው የፖለቲካ ሂደት እንደ አማራ ካየነው የተሻለ ነው። ነገር ግን ወለጋ ላይ ሲገደል እኮ ከጎንደር መጣን ብለን የምንላቸው ልጆች አጣጥፈን እኮ እጃችን አልተቀመጥንም። አማራዊ የሆነ ሶሊዳሪቲ ሚዲያ ገንብተን ገንዘብ አዋጥተን ወንድሞቻችን አስታጥቀን ሳፖርት አድርገናል። እንደዛም ሆኖ ግን የብልጽግና ደጋፊ ከመባል የዳነ ጎንደሬ የለም። ምክንያቱም የእነሱን ጽምዶ ስላልተቀበልን ማለት ነው። ጽምዶን የምንቃወመው በምክንያት ነው። ለምሳሌ ጽምዶ ብለህ ስትመጣ ጥብረቱ በህወሓት በኦነግ እና በጸረ አማራ ኃይሎች ውስጥ የተፈጸመውን እያንዳንዱን የጅምላ ጭፍጨፋ ከወለጋ ከድሮ ከምዕራብ ሐረርጌ ጀምሮ የተደረጉትን የማይካድራውን የጭናውን የተለያዩ ጭፍጨፋ የተካሄዱበትን ነገሮች በሙሉ ያለምንም ፍትህ ዋጋ ያሳጣል። ምክንያቱም የምትጣመረው ከህወሓት ጋር ብቻ እኮ አይደለም፣ አት ዘ ሴም ታይም ከኦነግ ጋር የምትጣመረው። ምስራቅ ምዕራብ በዛ በሐረርጌ በደኖ የተደረጉት እያንዳንዱ ጭፍጨፋዎች የተካሄዱት ስርዓት መራሽ ነበሩ አይደል? ኦነግ በቀጥታ ጥይት ቢተኩስም ያንን ነገር ስፖንሰር ያደረገው እነ መለስ ዜናዊ ናቸው። መለስ ዜናዊ ወጥቶም እኮ ተናግሯል። በተመሳሳይ ሁኔታ
በዛን ሰዓት የተደረገውን ጄኖሳይድ መፈጸማችሁን አውቀናል፣ ነገር ግን ለፖለቲካው ስለምንፈልጋችሁ ነው ይቅርታ ያልናችሁ ብሎ እኮ ቪዲዮ አለ አይደል? ታሪካዊ ማስረጃ አለ። አንድ ሀገሪቱን ይመራ የነበረ ሰው የተናገረው። ስለዚህ በዚህ ሂደት ውስጥ ጽምዶ ውስጥ ህወሓትንና ኦነግን ጎትቼ ይዤ እመጣለሁ የሚል አካል በትግሉ የሞራል መሰረት የለውም።